እሺ ምን ብላ ጣላች ንገሪኝ the whole thing ሲያወሩ የነበረው ምን ብላ ጣላች whole thing ውስጥ አንድ ወይ ሁለት ቃላቶች ንገሪኝ ምን ብላ ጣላች እቴ ሜርሲ ከፈለገችም እዚህ ትመጣልሻለች ምን ብላ ጣላች አንተና ደምረው የተነጋገራችሁ በቀል ላይ እኔ አንድ ቃል ብያለሁ ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያለሁ ከዚህ በፊትምና ስለማታውቃት ፕሮቴስታንት አንደኛ የደብረ አለቃ ናቸው ስልጣናቸው አላቃቸውም እኔ አላቃቸው ወንድሜ ይኸውልህ አንተ አይተበቀብኝም አላቃቸውም አንተ እንድታቀኝም አልፈልግም ሲጀምር አንተ ይታቀኛለህ ላውቅም አልፈልግም እንድታቀኝም አልፈልግም አሪስ የሚባል ዩዘር ኔም መልስ ብቻ መልስልኝ ግን እስካሁን ድረስ ያወራው ትልቁ ወሬ ዘንዶንትን ላልከው ላወራ ወሬ ለምሳሌ ያክል ነው የቪዲዮ ማስረጃ የለኝም ማስረጃ በጠየቅ የፕሮቴስታንት ነብዮች በድግምት ቀለበት ላይ አድርገው ነው የሚያስጨውት አጋንንት የፕሮቴስታንት ነብዮች አስጨርሻው አይደለ ኤርሚ መረጃ አርስቱ ላይ ነው የምናወራው ዘንዶ ላይ ነው እያወራን እድሉ ዝኛ እኮ አድምጠኝ ስሚት ያርጉት አይፈቱ ተሜ አታውራ አልተባልክም አታውራ አላልኩም ታዲያ ለምንድን ነው አልጨርሱም ሳቸው እኛ አንተን ብለን በዛ ምን አይደለም አታውራ አላልኩም እታች ጽፍ ያስገባው እኔ ጽፍ በጽሁፍ ከምትደቅም ገብታ ብታወራ ብሎ በሚል ማለት ነው ታዲያ ለምንድን ነው አቁም ያልኩ ውጭ ሌላ ሰው ሊቀዳ አይችልም ዘንዶ አለ ዘንዶ ይመጣል ሌላ ሰው ንጹህ ያልሆነ መቅዳት አይችልም በፍጹም መቅዳት አይችልም አሁን ምን ያህል ሰዎች ይገለገሉበታል በጸበሉ ቀደም ብለው ተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው አየ ንጹህ መሆኑንና አለመሆኑን ሰውየውን የሚያረጋግጠው ዘንዶ ነው አንተ የቤተክርስቲያን ሰው ነህ በአምስቱ ሚስጥራት ሲሪየስሊ በነዛ ፒላሮች ነው ማምነው ብያለሁ ያንን ግን የማስተማር ያለ ማስተማር የመግለጥ ያለ መግለጥ የነሱ ችግር ነው አይ ቤተክርስቲያኒቱ አምስት ስላሴ 3 ነው ትላለች እንጂ ሁለት ጨምራበት አምስት አርጋዋለች በተጻፈ መጽሐፍ ህዝብ በሚጠቀምበት ቤተክርስቲያኒቱን በምትጠቀምበት የኦርቶዶክስ ስላሴ አምስት ደርሷል እስካላረመችና ትክክል አይደለም ሁለቱ ማናቸው መስቀሉና ማርያም እሱ እንኳን ይከብዳል እሱን እንኳን ይሄን እንኳን እኔ አልቀበለውም ለምሳሌ የእውነት ነው የምልሽ በተጻፈ አሁን ኖ እኔ ይኸውልህ በማንኛውም በኃይለ ሥላሴም በነበሩት በድሮ ነገስታትም የተጻፉ መጽሐፍት በገዳም በተጻፉ መጽሐፍት ቤተክርስቲያኗ ያንን ማጥራት ግዴታዋ ነው የጠየቁትም ጥያቄ ይሄ ነው የዛን ቀን ማለት ነው እና ሰው የሚድነው በክርስቶስ ነው በክርስቶስ ያልዳነ ሰው ገድል አነበበ ግሸን ማርያም ሄደ ኢየሩሳሌም ሄደ የፈለገውን አነበበ ወይ አስነበበ ሰማ የሚያመጣው ለውጥ የለም ስለዚህ አንቺነሽ እንጂ እንደዚህ ያልሽው እንሰማሻለን አንቺነሽ አሁን ያንቺን አቋም ምን ያልገፋው አንቺነሽ እንጂ እንደዚህ ያልሽው ቤተክርስቲያኒቱ ግን እንደዛ አትልም ያ ቤተክርስቲያኒቱ እንደዛ ለምሳሌ አሁን እኔ በግሌ ማስበው ልክ ላይክ ምንድነው የሚባለው ኦፊስ ውስጥ ላይክ ኦፊስ ፖለቲክስ የሚባል ነገር አለ አይደል በጣም የተወሳሰበ ነገር ያለ ነው የሚመስለኝ እዛ ቤት ውስጥ ማለት አላቅም ዲቴይል እኔ ወደዛ እንትን የሰበት ትምህርት ቤት ምናምን ተጠግቼ አላቅም እኔ ተራማኝ ነኝና ግን በጣም እግዚአብሔርን የሚፈሩና እውነቱ የገባቸው ሰዎች እንዳሉ አውቃለሁ በግሌም ስለማቅ በጣም ደግሞ ኢቪል የሆኑ ሰዎች እንዳሉ አውቃለሁ ገባ አገልግሎቱ ስራ የሆነባቸው ሰዎች አሉ ለአገልግሎቱ ደግሞ የተሰጡ ሰዎች አሉ እና ይሄ ደግሞ በጣም የሚፈራራ ግሩፕ አለ የእግዚአብሔር ኃይልና የመንፈስ ቅዱስ እጅ ካልገባ በጣም ከባድ የሆነ እንትን እንዳለ ነው የምረዳው እና እኔ በቀላሉ ምንድነው ማድረግ ያለብኝ እንደ ኦርቶዶክስ ቤት ውስጥ ገብቼ እኔ እምቆመው ጌታ ሲመጣ ወይም እኔ ሲሄድ በራሴ በጣ ክፍሌ ነው የምቆመው ማንም ፓስተር አይቆምልኝም ቄስ አይቆምልኝም ጳጳስ አይቆምልኝም በዛ ሰዓት ስለዚህ የምገባበትን መንገዴን ማወቅ አለብኝ በሬን ማወቅ አለብኝ ህይወት የሚሆነኝን ማወቅ አለብኝ ያን ካላወጥኩ የት ነው የምገባው
ያ ሲሆን ነው የምገባው አይደል? ያ ደግሞ መንገድም ህይወትም በርም የህይወት እንጀራም ኢየሱስ ክርስቶስ ነውና ይሄንን ነገር ካላወቁ ሰዎች ገድል በማንበብ እንድናለን ብሎ ቢጠፉስ ብዬ እና እንዴት ነው የነዚህ አይነት መጽሐፎች ነገር ይሄ ለኔ ጥያቄ ነው ብዬ ጠየቅኳቸው። ጠይቃቸው እግዚአብሔር ይባርካቸው ሰውየው ስማቸውን በደንብ አልያዝኩትም ግን ግልጽ ነው አሉ። አንዳንድ ጊዜ ገድሎች ላይ የሚጋነኑ ጽሁፍ ቁጥሮች አሉ፣ የሚጋነኑ አጻጻፎች አሉ እና አሁን በሊቃውንት ጉባኤ መታየት ያለባቸው ብዙ መጽሐፎች በቤተክርስቲያን ውስጥ አሉ መመርመር ያለባቸው። ግን እስከ ዛሬ እነዚህ መጽሐፍቶች ሳይመረመሩ እነዚህን መጽሐፍቶች እየደገሙ እያነበቡ እየተማጸኑባቸው እየለመኑባቸው በእነሱ ብቻ ታምነው እነሱም ብቻ መንፈሳዊ መብል አድርገው ተመግበው የዘላለምን ህይወት የሚያገኘውን የጌታ ኢየሱስ ክርስቶስን የመዳንን ቃል ሳይሰሙ የሞቱ ሰዎች መጨረሻቸው የት ነው ብለሽ ታስቢያለሽ? እንደው ከሞቱ ዘመዶችሽ ጀምረሽ የት ነው የሚገቡት? ድርሳነ ሚካኤልን ሲደግሙ ድርሳነ ገብርኤልን ሲደግሙ ታምረ ማርያም ሲስሙ የነበሩ መቼም ወይ እንደው ቢያንስ ቢጠፋ አያትሽ በእናትም በአባትም በኩል ያሉ አያትሽ ሊሞቱ ይችላሉ ከእድሜያቸው እርዝመት የተነሳ ማለት ነው። የት ነው መግቢያቸው እነኛ ሰዎች? መጽሐፍ ቅዱስን በህይወት ዘመናቸው አንብበውት አያውቁም። በመጽሐፍ ቅዱስ ላይ የተጻፈውን የእግዚአብሔርን ጽድቅና የእግዚአብሔርን ማዳን የሆነውን ሰምተውት አያውቁም። ሐዋርያቱ እንደሰበኩት ነቢያቱ እንደተናገሩት የሁላችን ጌታ ኢየሱስ ክርስቶስ የተናገረውን ሳይሰሙ የመዳንን እውቀት ሳይሰሙ ሰምተውም ሳያምኑ አምነውም ሳይድኑ በክርስቶስ ኢየሱስ የኃጢአትን ይቅርታ ሳይገኙ ሞተዋል። እነዚህ አሁን አንቺ ዛሬ አልቀበላቸውም ጥያቄ አለኝ። የጎሪጥ ነው ድሮ መመለከታቸው የነበሩት ቤተክርስቲያኒቱም አሁን በ1700 ዓመት ታሪኳ ውስጥ ለመጀመሪያ ጊዜ በእኔ ዘመን እኔው እዚሁ እየገለጥኩ እያሳየኋቸው ሌሎችም ወንድሞቼ እየገለጡ እያሳየናቸው መጽሐፍቶቻቸውን ቁጭ ብለው ሊቃውንቱን ጳጳሳቱን በተሰበሰቡበት ጥራት ይጎላቸዋል ብለው አሉ። እስከ ዛሬ ድረስ ጥራት የጎደለውን እውቀት ሲበሉ ሲመገቡ የነበሩና የወንጌል እውነት ሳያገኙ አንድ ቀን ወንጌል ሳይሰበካቸው የሞቱ ሰዎች መጨረሻቸው የት ነው ብለሽ ታስቢያለሽ? እኔ አንድ ማምነው ነገር አለ። በቤተሰቤ ክርስቲያኖች አሉ፣ በቤተሰቤ ሙስሊሞች አሉ። ያው ክርስቲያኖቹ ነው የጌታን ስጋና ደም ሲቀበሉ ያው ክርስቶስ እንደሞተላቸው ያውቃሉ። ማለት የደረስኩባቸው አያቶቼን ማለት ነው፣ ያልደረስኩባቸውም አሉ። እነሱ የጌታን ስጋና ደም ሲቀበሉ አንደርስታንድ የሚያደርጉት ነገር እንዳለ አውቃሉ። ሰው ደግሞ በሚያውቀው ልክ እንደሚጠየቅ አውቃሉ። ጌታ ወንጌል ለዓለም ሁሉ ይሰበካል ከመምጣቴ በፊት ያለው በሚያውቀው ሰው እንዲጠየቅ፣ ሰው በሚያውቀው ልክ ይጠየቃል እና የክርስቶስን ስጋና ደም ሲቀበሉ አትሊስት ባለው በእውቀታቸው ልክ በእግዚአብሔር ፊት እንደሚጠየቁ አምናለሁ። ያንን ነገር በድፍረትም ከተቀበሉት በፍርሃትም በእምነትም ከተቀበሉት ያ ነገር ነው። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሏል። የጌታን ስጋና ደም ሲበሉ ደግሞ ክርስቶስ በመስቀል ላይ እንደሞተላቸው አንደርስታንድ ያደርጋሉ በተሰጣቸው በዛ ውስጥ በእውቀታቸው ልክና በዚህ አምላክ ማነግሯቸው ነው የሚያውቁት። እውቀታቸው ከምን የመነጨ ነው? ከመስማት ከማንበብ ከመስማት ነው ከነበረው። አሁን እኮ ይኸውልህ የችግራችን ምን እንደሆነ ልንገር። በዛ ዘመን በነበሩት ልክ ባለው እውቀት ልክ ያስተምራሉ፣ ይጽፋሉ፣ ገባህ? ይተረጉማሉ። ግን ቤተክርስቲያኗ ያንን እንቅ አርጋ ይዛለች፣ ገባህ? አሁን ያለው ደግሞ በጣም ዲግ የሚያደርግ ትውልድ ነው። በተለያየ አቅጣጫ ኢንፎርሜሽን የሚያገኝ ትውልድ ነው። እውነት ነው ወይ ውሸት ነው ወይ ብሎ ሎጂካሊ እንደገና ደግሞ ሳይንቲፊካሊ ፕሩቭ ማድረግ የሚፈልግ ትውልድ ነው። አሁን የገጠማት ይሄ ትውልድ ነው። አንቺ አሁን ከዚህ ትውልድ መካከል ነሽ። አሁን በፒክቸሩ ላይ የምታዩን ነፍስሽ ትጸየፈዋለች አይደል? በጣም ለምን እንደምትጸየፈው? ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? የቀደመው እባብ ዘንዶ ነው የሚለው አይደል? የምን መገለጫ ነው? የቅዱሳን አገልጋይ ብላለች ቤተክርስቲያንሽ። እኔ ይሄንን ይውል አንደኛ እኔ በፍጹም አልቀበልም። ለምን የማትቀበይበት ምክንያት?
ምክንያቱም እኔ ዘንዶ ለቅዱሳን አገልጋይ ይሆናል ብዬ ስለማላም ቤተክርስቲያን ከየት አምጥታ ነው ለቅዱሳን አገልጋይ ነው ብላ ያመነችው? እኔ ምን አገባኝ? የጠየቀው ሰው ነው የጻፈው ሰው ነው መጠየቅ ያለበት። በዚህ አንቺ ኦርቶዶክስ ነኝ ብለሽ ስላልሽ ቤተክርስቲያንሽ እኮ በተጠየቀችበት እህቴ አንቺም በአንድ በተዘዋዋሪ መንገድ ትጠየቂያለሽ። በትውልድ ዘር እንኳን አሁን ምናልባት በዛ መሄድ የለብንም ምክንያቱም እኔ ፕሮቴስታንቱ አንቺ በግልሽ ኦኬ ተጻይፈሻል ኦልሬዲ ጋይድ በጣም ትክክልም ነው። ቢኮዝ ለምን መሰለህ እንደዚህ የምልህ እኔ ብዙ ጊዜ ፕሮቴስታንቶች ኢንዲቪጁዋልን በቤተክርስቲያን ውስጥ ጠይቀው ያለውና በፕሮቴስታንት ከሄድን በጣም ወሮ በላ ፓስተሮችና ነቢያቶች የሚሰሩትን እያያችሁ ነው። ፕሮቴስታንት በሙሉ በእነሱ መጠየቅ አለበት? አይ በሙሉ መጠየቅ የለበትም። እኛ እነዛ ወሮ በላ ኦርቶዶክስ በሙሉም ደግሞ በኦርቶዶክስ መጠየቅ የለበትም። እንደዛ አላልኩም። እንደ ቤተክርስቲያን የጻፉት ያንን ገድልም ሆነ ምንም የጻፉት ሰዎች በምንም ኢንቴንሽን ይጻፉት የቤተክርስቲያኑ ኃላፊነት እንደ ቤተክርስቲያን ካወራን እነሱ በእኛ ቤተክርስቲያን ውስጥ ኦኬ ፓስተሩ በእኛ ቤተክርስቲያን ውስጥ መጽሐፍ ጽፎ ህዝብ እንዲያምን ቀን ቆርጦ ቀን ሰይሞ መጽሐፍ ጽፎ ገድል ጽፎ ማለት ነው። መጽሐፍ ማለት ታቦተ ሕግ ቀርጾ ቀን ሰይሞ አክብሩት አንግሱት ብሎ ያለው ነገር ቢኖርና ይሄ የወንጌላውያኑ ልማድ ቢሆን ያ ፓስተሩ ያደረገው በግሉ አይደለም ያደረገው በቤተክርስቲያን ነው። በግሉ ግን ከሴት ጋር ሲማገጥ መጠጥ ሲጠጣ የተለያየ ነገር ሲያደርግ ቢገኝ የዛ የግለሰቡ የፓስተሩ ድካም ነው። ኦኬ በፓስተሩ ድካም ጴንጤ ሁሉ በሙሉ መጠየቅ የለበትም። አዎ በቄሱ ድካም ኦርቶዶክሳውያኑ በሙሉ መጠየቅ የለባቸውም። ቄሱ ቀሚሳቸውን ለብሰው መስቀላቸውን ይዘው ቡራኬ እየሰጡ ሴቱን ሁሉ በየሆነ ኦርቶዶክሳውያን ሁሉ በዚህ በሙሉ መጠየቅ የለባቸውም። ምንም እንኳን ቄሱ የኦርቶዶክስ ቤተክርስቲያን አገልጋይ ቢሆኑም በግል ህይወታቸው ነው እና እሳቸው በእንደዚህ አይነት ድካም የተገኙት። ቤተክርስቲያኒቱ በእሳቸው የግል ድካም ምክንያት ሙሉ በሙሉ ወይ ደግሞ ህዝቡ ሙሉ በሙሉ ብሌም መደረግ የለበትም። በጣም አምናለሁ። እኛም ጋር ልክ እንደዚህ መሆን የለበትም አምናለሁ። አሁን ግን ይሄ በግል ደረጃ አይደለም። ይሄ ስዕል የተሳለው ይሄ ስዕል እኮ የተሳለው በቤተክርስቲያን ደረጃ ነው። አሁን እኛን የምትከሽን ከሆነ በደንብ ከሰሽን ማለት ነው። የምትወቅሽን ከሆነ ውቀሽን፣ የምታንሸው ሀሳብ ካለ እንደ ቤተክርስቲያን መሰረት ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ዋቴቨር አማኑኤል ብለሽ የምታንሻቸው ቤተክርስቲያናት ኖረው ይህንን ነገር አድርጉ ብለውን ከመጽሐፍ ቅዱስ ውጭ የወጣ ይህን ነገር አድርጉ፣ ይህን ነገር ማድረግ ግዴታችሁ ነው፣ በዚህ ነገር ታመኑ፣ ተማመኑ፣ ተማጸኑ ብለው ወንጌላውያኑ አብያተ ክርስቲያናቱ የጻፉልን የተጻፈ መጽሐፍ ካለ ወይ ደግሞ የተሰጠ መመሪያ ካለ በስብሰባ በቪዲዮ የተደገፈ ካለ ካመጣሽ ኦኬ። ይሄ ሁሉ በዚህኛው በፓስተሩ ድካምና ጥፋት ምክንያት አጠቃላይ ምዕመናኑ አይጠየቅም። ወንጌላውያን አማኞች አይሰደቡም። የፓስተሩ ጥፋት ነው። ግን በቤተክርስቲያን ደረጃ እንደዚህ ተስማምተው በመጽሐፍ የተጻፈ በቪዲዮ የተደገፈ ካለ ግን የምናደርገው አድርጉ ተብሎ ግዴታችሁ ነው። ከወር እስከ ወር ከዓመት እስከ ዓመት ምንም አይቋረጥም። ጋይድ መቀጠል ነው ያለብህ። እዚህ ላይ ምንም ሀሳብ ማንሳት የለባችሁም ብለው እንደ መመሪያ ሰጥተውን በስዕል መልክ እንደዚህ እንደናንተ ሰቅለን ቤታችን የምንሳለመው በመኪናችን ውስጥ የምንይዘው እንደዚሁም ደግሞ በየቤተክርስቲያናችን የሰቀልነው ነገር ካለ እሱን አሳይኝና እኛ እዚሁ ጋር ያንን ያደረገው ቤተክርስቲያን ካለ እዚሁ ታያለሽ። እኔም ዳጊም ወንድሞቼም እየተቀባበልን ምን እንደምንናገር ኦኬ። ለዛ ቤተክርስቲያን የሚሆን ለዛ ግለሰብ ማለት ነው። ማነው ለዛ ቤተክርስቲያን ማለት ግለሰብ ሳይሆን ለዛ ቤተክርስቲያን። አሁን አንድ ግለሰብ አይደለም ይሄን የሚጠቀመው። ቤተክርስቲያኒቱ ኦፊሻል ነው የምትጠቀመው። በ14 አቡነ አረጋዊ ነው ቀን ሰይማለች፣ ታቦተ ሕግ ቀርጻለች። ከተሰዓቱ ቅዱሳን ከተባሉት ውስጥ ወደ ኢትዮጵያ ገቡ ተብለው ከተባሉት ውስጥ አንደኛው አባቴ ነው ብላ የምትለው ናት ኦርቶዶክስ። የውሃ ጥምቀት እንደሚያጠምቅ ዘንዶ እንደሚጠብቅ ማን ነው? የውሃ ጥምቀት አልኩኝ፣ ነብር ነው የውሃ ጥምቀት የሚያጠምቅ። ዘንዶ ጸበል እንደሚጠብቅ ታውቂያለሽ? ቤተክርስቲያን እንደሚጠብቅ ታውቂያለሽ? ይሄ ሁሉ እኮ አገልግሎት ነው። አሁን እኮ ይኸውልህ፣ አሁን እኛ ችግሩ ምንድን ነው? ችግሩ ላይ በቤተክርስቲያን ውስጥ ነው አይደለም። አሁን እያልከኝ ያለኸው እኔ አሁን ቤተክርስቲያኗ ተጠያቂ ናት የምለው እንደ ካልቸር የያዘችው ነገር ላይና ትክክል ነው፣ ህግ ነው፣ ስርዓት ነው፣ ዶግማ ነው ተከተሉት ብላ በያዘችው ነገር ላይ በጣም ልዩነት አለን። ይሄ መስተካከል አለበት ካሉ ከቀኖና ነው ወይስ ከዶግማው ነው? ይሄ ዶግማ አይደለም መቼም ታውቃለህ አንተ አይደል? አዎ። ስለዚህ ይሄ መስተካከል አለበት። ይሄ እኮ ይኸውልህ ካልቸር የተቀላቀለ ካልቸር አለ፣ በጣም መጥፎ። ልክ ነሽ። እንዲስተካከል ጠይቀሽ ታውቂያለሽ? እኔ ምንም ማንንም አልፈራም፣ ጠይቃለሁ ሁልጊዜም ቢሆን። እሺ ምን መለሱልሽ? እንዲስተካከል ጠይቀሽ
ነገርኩ እኮ በሊቃውንት ጉባኤ ተቀምጦ መመርመር ያለባቸው ብዙ መጽሐፎች አሉ። ኖ ባይዘው ይቀጥላሉ። እኔ ይቀጥላሉ ይሄን መጠየቄን ለመሰለ እሱን እቴኛውን ምንድነው የአንበሳውን ድርሻኛ ነው ወስዳለ ምናምን ነገር ብለመል እሱን የሰራዊት ጌታ እግዚአብሔር በእኛ ምክንያት ነው እንደዛ ያስቀመጣቸው። ምክንያቱስ ዓለም አደባባይ ላይ በዓለም በሰባቱም ክፍለ ዓለማት ላይ ከዚህ የሚለቀቅ በቪዲዮ በካሜራ የሚደገፍ ሌሎቹ በጽሁፍ የጻፉት በመጽሐፍ የጻፉት አሳይተናቸው ነው መጽሐፍቶቻቸው ውስጥ ችግር እንዳለ በደንብ ፍንትው አድርጌ 10 ዓመት በዚህ ጉዳይ ላይ ሶሻል ሚዲያ ላይ እንዳገለገለ ሰው አፌን ሞልቼ እናገራለሁ። ማንም ይሄ ስለሆነ እኔ ነኝ ዋንኛው ምናም ነገር ብዬ እያልኩ አይደለም። ብዙ ወንድሞች አሉ በዚህ ጉዳይ ላይ የደቀሙ ዋንኛው ብትሆን እኮ ምንም አይደለም። ወንጌል አይደለም። አሁን እኔ የመጽሐፍት ወርምት ላይ አይደለም። የመጽሐፍት ወርምትም ላይ እኛ ከተኙበት ኦርቶዶክሳውያን መሪዎች ወይ እንደ ህዝብ ከተኙበት የራሳቸው መጽሐፍት ነክተ ነው ገልጠን አውጥተን ከተኙበት እግዚአብሔር ቀስቅሷቸዋል በእኛ በኩል። ኦኬ ከዚህ በኋላ የሚቀጥለውን ስራ ይሰራሉ። ኦኬ እኔ ግን ያልኩት ኤርሚ አንድ ነገር ልንገር። እነዚህ መጽሐፎች ሁሉ የተጻፉት በጣም ጥንት በነበረ ሁኔታ ተጠያቂነት በሌለበት ሁኔታ ማንም ማለት የሚጽፉት ነገር ያስጠይቃል አያስጠይቅም ትውልድ ያጠፋል አያጠፋም በሚል ግንዛቤ በሌላቸው ሰዎች በዛ ዘመን ነው ገባ እና በቤተክርስቲያን ኃላፊነት አሁን ተሳቱ ቅዱሳን የገቡበት ታውቂያለሽ። በኤርትራ በኩል እኮ ነው የገቡት። በዚህ በአዱሊስ ወደብ በኩል ነው የገቡትኝ። ኤርትራ ያኔ በኢትዮጵያ ግዛት ውስጥ በነበረችበት ሰዓት ማለት ነው። ተሳቱ ቅዱሳን 9 ቅዱሳን ማለት ነው ወደ ኢትዮጵያ የገቡበት ዘመን ይታወቃል። ከየት ሀገር እንደመጡ ይታወቃል። እነሱ ናቸው አንዱንም በመድራችን ላይ አምጥተው መርዝ የተከሉት የምንኩስና ትምህርት የብህቱና ትምህርት ብሎ በሚል የእግዚአብሔርን የጽድቅ መንገድ የሚቃወም የራሳቸውን ጽድቅ ለማቆም ፈልገው ለእግዚአብሔር ጽድቅ አልተገዙም ብሎ እንዳለ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ ይሄ የምንኩስና ትምህርት አንዱ አቡነ አረጋዊ ተብሎ የሚባለው ከዛ ከተሳቱ ቅዱሳን ከተባሉት ውስጥ በዘንዶ ተጠምጥሞ በደብረ ታሞ ተራራ ላይ ትግራይ ባለ ምድር ላይ በዛ የኢትዮጵያ ሰሜናዊ ክፍል ላይ እዛ እንደዚህ ሆኖ ተብሎ ነው የተጻፈው። ስለዚህ በዚያ ዘመን የነበሩ ሰዎች ስለ ሃይማኖታቸው አያስተውኑ ነው ብለሽ ብትዩ በዚህ ዘመን ያለን ስለ ዘንዶ ያለን አመለካከት እኛ ጋር ባለ ዕውቀት ከመዘን በዚያ ዘመን ያሉ ሰዎች ዘንዶ ለቅዱሳን አገልጋይ እንደሚሆን አያውቁም። የመጽሐፍ ቅዱስ ዕውቀት አልነበራቸውም ነው ብለሽ ብትዩ ዘንዶ አንቺ ስጠይቀሽ እንዴት አያውቁም? መጽሐፍ ቅዱስ እኮ የተጻፈው ለምሳሌ አሁን በእኛ እድሜ እንኳን ወንጌል መሰረት የጀመረበት መቼ ነው? ተሳቱ ቅዱሳን ባልሳሳት በአብርሃ ወአጽብሃ ዘመን ነው እንደዚህ ነው የገቡት። በጣም ሩቅ ነው። ከተሳሳቱ ምንም የፈለገ ቢሆን እንደ በጣም አራክ ብለሽ እንኳን ብትይ 1000 ዓመት ምናምን ነገር ማለት ነው። እንደ በጣም እሺ 1000 ዓመት ቆይ ልንገር 1000 ዓመት የዛሬ 1000 ዓመት እሺ ነው በጣም አራክ ተብሎ የነገስታቱ በጣም እርግጠኛ ነኝ። እኔ ልልህ የፈለኩት ነገር ምንድነው የዛሬ 1000 ዓመት ሆነ 2000 ዓመት እንደዚህ አይነት ልምዶች በነበረበት ሰዓት ሰው ለምን 2000 ዓመት ተወስቷል? እሱ ኦኬ 1000 ዓመት ኦኬ ዛሬ 1000 ዓመት በኢትዮጵያ ምን ለምን ተጠቃሚ ኦሪትን ተከተል ነበር ኢትዮጵያ ኦይ ኖ እዛ ጋር ትጂ የዛሬ 1000 ዓመት ወንጌል በኢትዮጵያ ውስጥ አልተሰበከም እንዴ? ኦኬ ይኸውልህ ወንጌል ተሰብኳል። የተሰበከው ወንጌል ላይ ሲሰበክ ወንጌል አንዱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው አይደል? ተከከል ዛት ማቴዎስ ወንጌል ነው አይደል? አንደኛው ወንጌል ማቴዎስ ወንጌል 4ኛው ምዕራፍ ላይ ስንደርስ ኢየሱስ በመንፈስ ተመርቶ ጌታችን ማለት ነው ወደ ምድረ በዳ ሄደ በዲያብሎስም ተፈተነ ይላል። ከዛስ ፈታኝም ቀርቦ ይላል አይደል? ዲያብሎስ አይደል? የቀደመው እባብ በኤደን ገነት በመብላት ሕግ አዳምና ሔዋንን የጣለ የቀደመው እባብ የፊተኛውን አዳም በመብላት ሕግ የጣለ ሁለተኛውን አዳም ክርስቶስን ጌታችንን ምድረ በዳ ላይ መጥቶ ምንድነው ብሎ ያለው? እንደተራባው ቆም ምን አለው? ድንጋይ አንስተህ የእግዚአብሔር ልጅ ከሆንክ ድንጋይ ዳቦርግና እንብላ። ቴንኪው። የፊተኛው አዳም የወደቀበትን የውድቀት ፈተና ለሁለተኛው አዳም ለክርስቶስ ኢየሱስ ሰይጣን አቀረበው አይደል? ኦኬ ሰይጣን የቀደመውን አዳም በኤደን ገነት ላይ ሔዋንን ያሳታት በምን ነበረ? በምግብ በፍሬ አትብሉ በተባለው በምን ላይ አድሮ ነበር ሰይጣን ያሳታት? በእባብ። የዛሬ 1000 ዓመት ላይ ያሉ ሰዎች ስለ እባብ መንፈሳዊነት ቅዱስና እርኩስነት አያውቁም ነው የምትይኝ? ይኸውልህ
አሁን በዛ መስመር ካሰብከው ያውቃሉ አያውቁም ግን ይኸውልህ የሚያውቁ ሰዎች አንድ ጥያቄ ልጠይቅ የቤተ ክርስቲያን ትምህርት የሚያውቁ ሰዎች ስለ ኦርቶዶክስ ስለ ቅዳሴ አሁን ኢትዮጵያ ውስጥ 60 ሚሊዮን ኦርቶዶክስ ቢሆን 10 ሚሊዮኑ ስለ ቅዳሴ ሚስጥር የሚያውቃሉ ኖ የምን ቅዳሴ ላይ እባቡን ያውቃሉ አያውቁም እነሱ እነኛ ስለ እምነት ራሱ ቅዳሴ ላይ የሚቀደሰው ነገር ያውቃሉ በልምድ ነው የሚመላለሰው ነው ያሁኖቹም ላይ እንመጣለን የዛሬ 1000 ዓመት እንደው ምናልባት አርቀኑ ማለት ነው ካሳነስ ነው የሚቀርታ ካተለቅ ነው የሚቀርታ እንደምሳሌ ተጠቀሙ ነው አቡነ አረጋዊ የዛሬ 1000 ዓመት ነው ኢትዮጵያ ውስጥ የነበረው ተብሎ ቢባል ከተሳቱ ቅዱሳን ጋር ቢባል ነው ያልኩት ወሩና አመታቱ በግምት ነው የተናገረው ልብ በሉ ኦኬ በዚያን የዛሬ 1000 ዓመት ውስጥ ኢትዮጵያ ውስጥ እባብ የቀደመውን አዳምና ሔዋንን ሰይጣን በእባብ አድሮ እንዳሳታቸው በዘፍጥረት መጽሐፍት ላይ የተጻፈው ምዕራፍ 3 ላይ የተጻፈውን እሱን ቃል አያውቁትም ነው የምለሽምት በትክክል ሊያውቁ ይችላሉ እየገመታሉ ሊያውቁት ይችላሉ ካዲያ ካወቁት ዘፍጥረት መጽሐፍ ምዕራፍ 3ን ሲያነቡት ምክንያቱም መጽሐፍ ቅዱስ የዛሬ 1000 ዓመት አይደለም የታተመው ማን ሶሪ የተጻፈው ነው በኃይለ ሥላሴ የታተመው የተጻፈው መጽሐፍ የተጻፈው እኛ ምድር ላይ የገባበት ዘመን የትኛው ዘመን ላይ እንደሆነ ባናቅም መጽሐፍ ቅዱስ ግን መጽሐፍ የተጻፈው ታላቁ ነብይ ሙሴ ነው አምስቱን ብሔረ ኦሪት ቶራን የጻፈው ማለት ነው ዘፍጥረት መጽሐፍ ምዕራፍ 3 ነው ጨምር ስለዚህ የዛሬ 1000 ዓመት ላይ የነበሩ ኢትዮጵያውያን ተሳቱ ቅዱሳን የተባሉትን ወይ ደግሞ በደብረ ዳሞ በዚህ በአቡነ አረጋዊ ላይ እንደዚህ ተጠምጥሞ እባብ ወደ ተራራው ጎተተው አወጣው ቅዱስ አባታችንን ዘንዶ ቅፍ ድግፍ አድርጓቸው ይዟቸው ወደ ተራራ ወጣ ብለው ያመልኩ ነበርና ማነው ያምኑ ነበር በዚያ ዘመን የነበሩት እንዴት ነው የቀደመው ዘፍጥረት መጽሐፍ ምዕራፍ 3 ላይ ያለውን የቀደመውን እባብ በርኩስ መንፈስ ነው የሚመስለው እባብ ኦኬ ለምንድን ነው ይሄንን ታዲያ አሁን ማነው እነኚህ በ1000 ዓመት ውስጥ የነበሩ ሰዎች እንደ ምሳሌ ተጠቀምነው እንዴት አላስተዋሉትም አሁን አንቺ ለዚህ ስዕል ብትሰግጂ ለአቡነ አረጋዊ ለተባለው ማለት ነው አልሰግድም ለምን ለእባቡን አውጥተው ነው ሲሰግጂ አልሰግድም ለምን ማሰግጁ ለአቡነ አረጋዊ እባቡን አንስተን ቢሆን አልሰግድም without snake ማለት ነው without snake ቢሆን አልሰግድም ለምን ምክንያቱም ለፍጡር አልሰግድም አንቺ ኦርቶዶክስ አይደለሽማ ታዲያ ኦርቶዶክስ ነኝ ምን አይነት ኦርቶዶክስ ይኸውልህ እኔ ማምነው ልንገርህ እኔ አባቴ ያስተማሩኝ አባት ልንገርህ ስለ ስዕል ጠይቄያቸዋለሁ በጣም የተበላሸ ነገር ውስጥ ገብተናል ስዕል እነማን ናቸው የገቡት ኦርቶዶክስ መስማት የማይችሉ ሰዎች ጌታ ተሰቅሎ ሲያዩት ጌታ ተወልዶ ሲያዩት በስዕል ወንጌል ይሰበክበት ነበር ገባ ያ በቤተክርስቲያን ውስጥ ሲቀመጥ መስማት የማይችሉ ማየት የሚችሉ ሰዎች ምን እንደተፈጠረ ምን እየተደረገ እንደሆነ ታሪክ ይረዳሉ በመልክት በሚያዩት ነገር ገባ ማየት የማይችሉ ደግሞ በስብከት ይሰማሉ ይድናሉ በጆሮአቸው የሚሰማ እኔ ስዕል አንቺ ለዘንዶም ለሰው አልሰግድም መጽሐፍ ቅዱስ እግዚአብሔር መንፈስ ነው በእውነትና መንፈስ ተሰገደለታል ነው የሚለው ለማርያም አልሰግድም አልሰግድም ለምን መስገደው ማርያም ታማልዳለች እመቤታችን ቅድስት ናት ንጽሕት ናት ታማልዳለች ግን ስለ ድህነት ጋር አታገናኙ መዳን በኢየሱስ ክርስቶስ ብቻ ነው መዳን በማርያምም ጭምር ነው አይደለም ለምን እንደዛ ይሆናል ቤተክርስቲያኒቱ ብላለች መጽሐፍ ቅዱስ አይልማ እኔ እኮ ነግሬሃለሁ ከቤተክርስቲያኒቱና ከመጽሐፍ ቅዱስ ማን ነው ይበልጣው አንድ ነገር ልንገር አይ ከቤተክርስቲያኒቱና ከመጽሐፍ ቅዱስ አሁን ቤተክርስቲያኒቱ ልክ ነሽ እኮ ቤተክርስቲያኒቱ መጽሐፍ ቅዱስ ማርያም አታድንም ይላል ቤተክርስቲያን ግን ማርያም ታድናለች ይላል ይኸውልህ አንድ ነገር ልንገር ኦኬ ሰው መጀመሪያ ራሱን ነው ማዳን ያለበት ቤተ መቅደስ ከሰለሞን ቤተ መቅደስ የበለጠ የከበረ ቤተ መቅደስ የለም አይደል ያ ቤተ መቅደስ እንኳን ፈርሷል በህንጻና በተቋም ላይ ሰው ራሱን ወይም ነገሩን ማሳረፍ የለበትም ማየት ያለበት ራሱ የሆነውን ክርስቶስን ነው የሚያየው አይደል በማን ነበር የተሰራው የሰለሞን ቤተ መቅደስ የሰለሞን ቤተ መቅደስ የተሰራው በሰለሞን ነው
አይደለም በሰለሞን ዘመን የተሰራው ዘመኑ በሰለሞን ዘመነ መንግስት ነው። ቤተክርስቲያናችሁ ግን ኦርቶዶክስ በሰለሞን አይደለም ነው የምትለው። እኔ መጽሐፍ ቅዱስን ነው የማምነው። እንዴት እናድርግ? የትኛውንም ሐሳብ እኮ ብታመጪ አሁን ኦርቶዶክስ ታሪክሳን እዚህ ስሬ መጽሐፍት አለ። መጀመሪያ እኮ ስነግርህ እኔ በሚስጥረ ስጋዊ፣ ሚስጥረ ስላሴ፣ ሚስጥረ ጥምቀት፣ ሚስጥረ በሱ ብቻ አምስቱ ሚስጥራት በዛ ነው ማምነው ብያለሁ። በሱ ብቻ ብታቆሙ ጥሩ ነበር እህቴ። ተው ሚዩት አታርጋ። ማንም ሚዩት ያረጋት? ሚዩት አርጋችኋት ነው ወገኖች? አንቺ ነሽ ሚዩት ያረግሽው? አላረኩትም። ራስ ኖ ቆይ ማነው ሚዩት ያደረጋት? አይደረግም። እሺ ወገኖች ቴንክ ዩ። ኦኬ እህቴ የሰለሞን ቤተ መቅደስ አጋንንቶች እንደሰሩት ታውቂያለሽ? አላውቅም። መጽሐፍ ቅዱስ እንደዛ አይልም። ኦርቶዶክስ አለች ነው ብዬ የምልሽ። እኔ አንድ ነገር ልንገር። ወይ ቆይ አንዱ ጋር ከመድሽ የምናገረው ባንተ እየጨረስ ነው እንምጣ። ኦርቶዶክስ እኮ አለች ነው ብዬ የምልሽ። ቤተክርስቲያኒቱ ኦርቶዶክስ በሕማማተ መስቀል በሚባለው መጽሐፍቷ ላይ ጽፈዋለች። አሳይኝ ብለህ ካልሽኝ ያሳይሻለሁ። ላሳይሽ ለምን አይሆን? የተጻፈ ላሳይሽ። ኖ ይጠቅምሻል። የሚጠቅመው መጽሐፍ ቅዱስ የሚለው ያንቺ አቋም ጥሩ ነው። ለመዳንም ቢሆን አቋምሽ እኮ ጥሩ ነው። ለመዳን የሚጠቅሙ ነው እንጂ ለመዳን የማይጠቅሙ ነገሮች መጽሐፍ ቅዱስ የሚለውን ሌላ ቤተክርስቲያኒቱ የምትለው ሌላ ከሆነ ማን ነው ትክክለኛ? መጽሐፍ ቅዱስ ወይስ ኦርቶዶክስ ተዋሕዶ ቤተክርስቲያን? ይኸውልህ አንድ ነገር ልንገርህ። መጽሐፍ ቅዱስ በፍጹም በቃ ባለሙሉ ስልጣን ነው። ማንም ጳጳስም ኦርቶዶክስስ ተሳስታለች። ማንም ምን አልከኝ? ኦርቶዶክስ ተሳስታለች ማለት ነው። ኦርቶዶክስ ተሳስታለች ሳይሆን ያን መጽሐፍ የጻፈው ሰው ተሳስቷል። የቤተክርስቲያኒቱ መጽሐፍት ነው። ቤተክርስቲያኒቱ ራሷን ማስተካከል አለባት። ቤተክርስቲያኒቱ ራሷን እንድታስተካክል ከጠይሽ ተሳስታለች ማለት ነው። አስተካክል የሚባል ሴት ተሳሳተ ሰው ነው አይደል? አስተካክል ተብላ የምትባል ያተሳሳተች ቤተክርስቲያን ነች አይደል? ኦርቶዶክስ ተሳስታለች። ያንን ቤተክርስቲያን በጣም ሂውጅ ነው። በደንብ ነው የማውቀው። ልክ ነው የነበርኩበት ነው። የፈለገ ሂውጅ ቢሆን ረጅም ዘመን ነው። አዎ የ1700 ዓመት ታሪክ ያላት ናት። ትልቅ ቤተክርስቲያን ነው። ብዙ ህዝብ ነው የያዘው። እሱ ማሳበቢያ ሊሆን አይችልም። ማሳበቢያ ይሆናል እያልኩ አይደለም፣ ግን አንደኛ የእግዚአብሔር እጅ ያስፈልጋል። ባይዘው አንድ ነገር ልንገርህ። ነገሮች እንደዚህ አሁን ቤተክርስቲያን ስትታመስ ምን ስትል አዊሽ አባቶች ቢነቁላለው ይሄ የኔ ግሌ ነው፣ የግሌ አስተሳሰብ ነው። እግዚአብሔር ደስ ያልሰኘበት የሚቀሰቅሳቸው ነገር አለ ብዬ ነው የማስበው። አንተ ለምን ትደነቃለህ? ሰው ገንዘብ ከፍሎ ጳጳስ ከሆነ ሰው ለጵጵስና ጦርነት ከከፈተ እንደዚህ አይነት ጭቅጭቅ ውስጥ ከከፈተ ቤተክርስቲያናቱ እኮ ችግር ውስጥ ናት። ገባ? ግን እኔ ስለ ቤተክርስቲያኑ አይደለም ማለት ነው። እሺ ምን እናድርግሽ? ቤተክርስቲያን ስለ ኦርቶዶክሳውያን ምን እናድርግ? አሁን አንተ በጣም ትልልቅ ጥሩ ስራ እየሰራህ ነው። በጣም ትልልቅ ጥሩ ስራ እየሰራህ ነው። ግን ፖይንት ቤተክርስቲያኗ ተቋሟ ላይ ምክንያቱም ብዙ ሰው አታችመንት አለው እዛ ጋር ገባ? ግን እያንዳንዱ ሰው ማንም ሰው ጌታ ቢጠራውም ወደሱ በሞት ቢሄድም ክርስቶስ ዛሬ ዕለተ ምጽአት ቢመጣ በጣም አደጋ ላይ እንዳለ ያ ሰው አያውቅም። ዳጊ እየተቆራረጥክ ነው። ቆይ አንዴ እህቴ ዳጊ እያወራህ ነው። ማይክም ኔትወርክ ትክክል አይደለም። ዳጊ እያወራህ መስሎኛል። ኔትወርክ ትክክል አይደለም። አስተካክለውና ወይ ውጣና ግባ። ኔትወርክ ቀይ ነው ያለበት ቦታ እየነዳ ከሆነ ብሎ በሚል ነው። እሺ እህቴ ቀጥይ። እና አሁን አንተ እያደረግክ ያለው በጣም ጥሩ ነገር ነው። አሁን አንተ ከአንዱ አገልጋይ ጋር ምናምን እንደዚህ ምናምን ሳይሆን እንደዚህ አይነት መጽሐፎች ችግር ሊኖርባቸው ይችላል። ግን እነዚህን ችግሮች ቤተክርስቲያኗ ማስተካከል ግዴታ አለባት። ግን ከሁሉ በላይ ግን እናንተ ማን ይንገራት እንደተሳሳተች ለማስተካከል እኮ የሆነ ነገር እናንተ ቤተክርስቲያን ላይ ለምን እናንተ ተቋሙ ላይ አትሄዱ? ለምን መሰለህ አንዳንድ ጊዜ ታዲያ ቤተክርስቲያን የፈለገ ነገር ብታፈስ ሰው ላይ አተኩሩ፣ ቤተክርስቲያን ምዕመኑ ላይ አተኩሩ።
እኮ እኛ ምኑ ላይ እናተኩራለን? ግን ቤተክርስቲያን አስተካኪ ብለን ስንላት ማን ነው የምንናገረው ታዲያ? ተቋሙን ካልተናገረ ማን ነው የምንናገረው? አንተ የዛ ቤተክርስቲያን አባል ነህ። አንድ ነገር ሲሆን ያለውን ጦርነት አሁን ባለፈው አንድ ጳጳስ ነበሩ አቡነ ገብርኤል ናቸው ምናምን የተናገሩት ሰምታችኋል አይደል? ፒውር ወንጌል የተናገሩት በምን ኢንቴንሽን እንደተናገሩት ታውቃላችሁ። የክርስቶስ ስቅለት ነበረ፣ በዛ ነው እንዴት እንደተነሱባቸው ታውቃላችሁ። ከዛ ከዚህ ያን እንትን ይያል አየህ፣ እንዲህ አይነት ከባድ ነገር አለ። ግን ዋናው ነገር ምንድነው? ህዝቡ እኔ አሁን ኦርቶዶክስ ወገኖቼ ክርስቶስን ይዘው ቤተክርስቲያናቸውን ሳይለቁ ቤተክርስቲያናቸውን ጥብቅ አድርገው ይዘው በግዴታ መስመር ውስጥ እንድትገባ ቤተክርስቲያኑ ማድረግ ይችላል። ምን በማድረግ በቃ የማይመችን አካሄድ በመቃወም ነው። እኔ አሁን ለምሳሌ በምትቃወሚ ሰዓት ቤት ውስጥ የሚገፋሽ ከሆነ ብፁዕ አቡነ ገብርኤል ሲናገሩ እንደሰማሽው ኦርቶዶክስ ታሪክሲያን ውስጥ እነሱ ቢገፉኝ ግብጽ ቤተክርስቲያን አለ እንዴ? እዛም ስጋው ደግሞ መቀበል ካለብኝ እሄዳለሁ። ግብጽ ቤተክርስቲያን ውስጥ ተቀምጠሽ ኦርቶዶክስን ታስተካክያለሽ እንዴ ታዲያ? አይ ቢገፉኝ ነው የምልህ። እኔ ቢገፉኝ ምንም አይመስለኝም። እንዴ ይኸው መጽሐፍ የአቡነ ሽኖዳን መጽሐፍ አንብበሃል? እኔ ሳወራ እኔ የአቡነ ሽኖዳን አይደለም እኔ ሳወራ የብፁዕ አቡነ ማናቸው ጎርጎርዮስ የሸዋው ሊቀ ጳጳስ ማለት ነው። አቤት የኢትዮጵያ ታሪክ የኢትዮጵያ ኦርቶዶክስ ታሪክሲያን ታሪክ ብሎ በሚለው መጽሐፍ ታጭ እሺ ምን ፈልግ ዳጊ አንዲ ከይቅርታ ጋር ለዛ ብሎን 1-2 ደቂቃ ብሰጠውና አንድ የመጨረሻ በደንብ ሰድቦህ ከዚህ ቤት ለአንዴና ለመጨረሻ እንድንሸኘው ብዬ ነው። ሚኪ ቤት የተቆራረጠ ስድብ ሲሰድብ ስለነበረ እዚህ ሙሉ ስድብ ሰድቡ በክብር 2 ደቂቃ ይሰጣል። እዚህ ቤት ከ36 ነው ጋይድ በዛ ብሎን ከእናቴ ከሚስቴ ከኔ ጀምረ ከልጆች ጀምረ ትችላለህ። ጋይድ 2 ደቂቃ ነው። እኔ ኤርሚያን ሰደፍ ማስረጃ እንዳ ከ39 ደቂቃ ላይ ታቆማለህ ስድቡ አይደለም። ኤርሚ ወንድምነት ለኔ ማስረጃ ነው። እዚህ መጥመልመል የለም። እዚህ አባቴ ላይ እንደተጠመጠመ ማስረጃ ሰደኩት ብራዘር ዳጊ ምንድን ነው ያለው? ሚኪ ቤት ምን ነበር ያለው? እነግርሃለሁ ኤርሚ፣ እዚህ ጋር መድገም ስለማልፈልግ ነው። ዳጊም ባለችበት ነው። ስለዚህ አሁን እድል የምንሰጥህ እድል ማግኘት አለበት። እዛ ብቻ ሳይሆን እዚህ ማግኘት ውሸት የሚከብር እግዚአብሔር ካለ ዳጊ ዋሽ። እኔ ቤተሰብ ልሳደብ አይደለም ግለሰቦችን እንኳን አልሰደብም። ስላስተምሩ ነው ያወራሁት። ማስረጃ የለም። ማስረጃ የለው ነገር ኤርሚ ምን ያደርግልሃል? አንተም አይጠቅምህም። እኔ ማስረጃ ወንድሜ ነው። ወንድሜ ሰማ ማለት ነው ሰማ ማለት ነው። ቪዲዮ አምጣ ለለው ዳጊ ውሸት ነው። የመስኩር ከታች ጻፉ እስቲ ኤርሚ በምነት እኔም ነበርኩኝ ላይቭ ላይ ዳጊ ምንም አልዋሸም። ሚኪ ቤት እኔም ነበርኩኝ 100%። እና ምንድነው ምስክርነት ስጧ? ምንድነው የተሰደው? ውሸት የኔ ስም ማን ነው? ደቂቃ ለምን አትጠቀምም? ኤርሚያስ ኮሜንት ጽፌልሃለሁ በውስጥ ኦኬ አየሁት። ኦኬ እሺ ጋይድ ዳጊ ደቂቃውን ይጠቀም። በቃ አታቆራርጡት። ቶሎ በል። ከ38 ነው 40 ላይ ታቆማለህ። 2 ደቂቃ መሳደብ ትችላለህ። ምንድነው አሁን እኮ ማስረጃ ለምን ታመጡም? ለምን በሰት እንደዚህ በውሸት የሚከብር እግዚአብሔር የለም። ውሸት ታች ወረድ። በቃ ቴንክ ዩ ስጀምር ያኔ የሚቀድስን የተቀደስኩበትን የአምላኬን እግዚአብሔርን ቃል ነግርሃለሁ ለማለት ነው። ቴንክ ዩ ወደ እህታችን ማለት እሺ እህታችን ቴንክ ዩ ዳክሻ ስለነገርከኝ እና ማለት ሰው እንዲያቅ ጀስት ማወቅ ያለበትን ነገር እንዲያቅ። ደግሞ አንድ በጣም የሚገርመኝ ነገር አለ። ዛሬ አንድ አጋጣሚ እየነዳሁ እየሰማሁ ነበር እንደዚህ የፕሮቴስታንት ቻናል እንደዚህ ቲክቶክ ላይ እና ኦርቶዶክስ ላይ በጣም በቃ ልክ ኦርቶዶክስ ላይ ሰይጣን አድርገው ነው የሚስሉት ኦርቶዶክስን እና I was really surprised። አንደኛ የሰው ልጅ የመዳን ጉዳይ የግል ጉዳይ ነው። ዩኒቨር ነው ማነው ፔጁ ምንድነው? እዚህ ጋር የምታወሪው ስለሚቀዳ ለምሳሌ የትኛው ቴሌቪዥን ወይ የትኛው ፕሮግራም ነው? አየሽ አሁን ፕሮቴስታንት በሙሉ ኦርቶዶክስን ምን ያደርጋሉ ነው ብለሽ ያልሽው? በቃ እዛ ቻናል ላይ ነው የምልህ ነው እኮ ጅምላ አደረግሽው አላደረግሽም? ታዲያ እዛ ቻናል ላይ ነው እንጂ ማለት ያለብሽ በሙሉ የሆነ ቻናል እየሰማሁ ነው ያልኩህ። ግን ፕሮቴስታንት በሙሉ ነው ያልሽን? እንደዛ ማለት ኦርቶዶክስ በሙሉ ነው የምልህ። ምን አይነት ቻናል ነው? የኛ ቻናል መሆኑን የወንጌላውያን ቻናል መሆኑን በምን አረጋገጥሽው ነው? ምክንያቱም በኦርቶዶክስ ስም የተከፈቱ ቻናሎች አሉ። ያ ቻናል ተናገረ ማለት ቤተክርስቲያኒቱ ተናገረች ማለት አይደለም። ወይ ደግሞ በእኛ በወንጌላውያን ስም የተከፈተ ቻናል ካለ ያ ቻናል እኛን ወንጌላውያን በሙሉ ይወክለናል ማለት አይደለም። እኔ
የሰውን ዘር በሙሉ ሰይጣኖች ናቸው ምናምን ብሎ የሚያስብ እንደዚህ አይነት ወንጌላዊ አማኝ ካለ በእውነት ንስሐ ነው መግባት ያለብን። ንስሐ ነው መግባት ያለባቸው። የወንጌል አማኞች አትላኩልኝ እኮ ነው ብዬ የምለው። ገስት ላይ አትላኩልኝ ወገኖች። አሁን የምትልኩ የወንጌል አማኞች ገስት ላይ አትላኩልኝ። ተባረኩ። ገስት ላይ ድጋሚ ቦታውን ሙሉ ታታርጉት ፕሊስ። ያው ከገባው ጊዜ ጀምሮ ስንት ጊዜ ገስት ላይ ያለውን አጸዳው። ኦኬ እሺ። ታሶ ካባው ፓስተር ምናምን ነው የሚለው ታይትሉ ሜርሲፉል ኦር ሰምቲንግ የሆነች ልጅ ናት፣ ሴት ናት እንትኗና በጣም ደነገጥኩ። ኢየሱስን ከሚወዱት በላይ ክርስቶስን ከሚወዱት በላይ አልሰማኝም። ማን ነው ያልሽኝ? ፓስተሩ ታይትሉ ባለካባው ፓስተር ምናምን ነው። የሆነ ፓስተር ላይ ነበር እንትን ውይይቱና። እሺ ማን ነው ፓስተሩ? ነው ታዲያ ኦርቶዶክሳውያን በሙሉ ፓስተሩ ኦርቶዶክስ ቤት ሄዶ የሆነ ነገር ይላል። ከዛ በቃ አላቃቸውም ልጆቹንም፣ ግን በጣም ኦርቶዶክስን እንደሚጠሉ ነው ያየሁትና ደነገጥኩ። እነማን ናቸው የሚጠሉት? እነዚህ ፕሮቴስታንት እንትን አሁን ያልሻቸው የኛ እህቶች ናቸው። በእርግጠኝነት ነው አስረግጬንም ነግርሽ የእኔ እህቶች ናቸው እነሱ አልኩሽ። ኦኬ እኔ ደግሞ ልንገር ቋድ መጨኛ አይ ነው ስላንተ ራሱ ሲከራከሩ ነበር። ልጁ አንተ በጣም ይጠላሃልና እነሱ በሱ መብቱ ነው። ግን አሁን ምን አልሽ? ግን ነው የምልህ ባይ ዘ ዌይ እነሱን ለመኮነን አይደለም፣ ግን ከኮነንሻቸው በኋላ ለመኮነን አይደለም ብለሽ አትበይ። እህቴ ሜርሲ ናት ቤቱን የከፈተችው የነበረው። ኦኬ ጽፌላታለሁ፣ ቴክስት አድርጌላታለሁ። ኦኬ ምን ብላ ነው ታዲያ ኦርቶዶክስን ትጣላለች ብለሽ ያልሽው? ምን ብላ ስላለች ነው? አይሽ የለሽም። ምን ብላ ጣላችሽ? ንገሪኝ። the whole thing ሲያወሩ የነበረው ምን ብላ ጣላች? ከሆል ቲንግ ውስጥ አንድ ወይ ሁለት ቃላቶች ንገሪኝ። ምን ብላ ጣላች እህቴ ሜርሲ? ከፈለገችም እዚህ ትመጣልሻለች። ምን ብላ ጣላች? ካልተኛች ደውዬ እጠራታለሁ። ምን ብላ ነው የጠላች? ኦርቶዶክስ ቤት ስለሄድክ አይወዱህም። ኦኬ እሱ ልጁን ነው የምትለውና ያ ሰው ኦርቶዶክስ ቤት ስለሄደ ነው የማይወደው ያልወደደችው። እነሱ እሷ ብቻ አለችም፣ ጠቅላላ ናቸው። ቤቱን የከፈተችው እሷ ስለሆነች የእሷን ስትነግሪኝ ሌሎችም ደግሞ እዛ ያሉት በሀሳቧ እንደተስማሙ እናያለን። ኦርቶዶክስ ቤት ለምን ሄድክ? ኦርቶዶክስ ቤት ስለሄድክ እኛ የምንጠላቸው ቤት ለምን ሄድክ ነው ያለችው። ኖ ታዲያ የምንጠላቸው ቤት ሳይሆን ታዲያ ኦርቶዶክስ ቤት ስለሄደ እነሱን ለማስደሰት ወንድሞችን ሰደብክ ነገር ነው እሷ በጣም የተበሳጨችበት። ስለዚህ ታዲያ አሁን ደግሞ ሀሳቡን ቀይሱ። ቅድም ኦርቶዶክስን በጣም ትጠላለች አልሽ። ኖ whole እንትኑ ነው ማለት the whole conversation ነው። እንደዚህ አይነት ታርጌት አታድርጉ። ለምን ታርጌት አላጋንቺ እኔ በጣም ነፍሴ ሪቴት ሆና የምጠላው ነገር ቢኖር ውሸት ነው። ውሸት የዲያብሎስ ነው። ቀደም ልክ ባልሽው መሰረት አድምጪ። ዋሸሻ አሁን የዋሸሽው አድምጪ። የዋሸሽው ልንገርሽ አላሳይሽ። ኦኬ እህቴ ሜርሲን ኦርቶዶክስን ትጠላለች። እዛ የተሰበሰቡ ከሷ ጋር የነበሩት ሁሉ ኦርቶዶክስን ጥላቻ ነበር ስትናገር የነበረው። ያ ፓስተር ስሙን ማላቀው ብለሽ ያልሽው ኦኬ እሱ እዛ ቤት በመግባቱ ማለት ኦርቶዶክሳውያን ጋር በመሄድህ እንዴት የምንጠላቸው ኦርቶዶክሳውያን ሄድክ ብላ እሱን ስትናገር ነበር ብለሽ አልሽኝ። አሁን እኔ የምጠይቅሽ የዛ ፓስተር የተባለውን ሰውዬ አይደለም፣ እኔ ስለማላቀው ማለት ነው። ፓስተር የሚሆን አይሆን እኔ ስለማላቀው እኔ ስለሱ አይደለም የምጠይቅሽ። እህቴ ሜርሲ ግን ቤቱን የከፈተችዋ ኦርቶዶክስን ጠልታ ሌላውም ትውልድ እንዲጠላ እነሱ ቤት በመሄድ አንተም ጠላሃለሁ ብላ ያለችበትን መረጃ አልሻል። ካልሆነ ውሸት ነው የዋሸሽው ማለት ነው። አናግሪኝ እህቴ። እህቴ አናግሪኝ። ማኛ አይደለም ይኸውልህ፣ እየሰማሽ ነው። ካልሰማሽ ደግምልሻለሁ። እኔ ሰምቻለሁ በደምብ። በቃ ከሰማሽኝ ሜርሲ የጠላችበት እህቴ ሜርሲ ኦርቶዶክስን ጠልታ ሌሎቹንም ጥሉ ብላ ያለችበት ወይ ደግሞ ያ ፓስተር ብለሽ ያልሽውን አንቺ እሱ ሰው ኦርቶዶክሳውያን ቤት እኔ አላውቀውም ካልኩ ኦኬ ካላውቅሽው በቃ ከሆነ ሰው ጋር አነስ እናጋገር የነበረው
እና እሱ ሰው ኦርቶዶክሳውያን ቤት በመሄዱ ነው የተጠላውና በጣም ስለምትጠላን ነው ብለሽ ነው አይደል ያልሻት? እሷን ኦኬ። እሷ ኦርቶዶክስ እንደምትጠላበት መረጃ ስጭኝ የተናገረችው ማለት ነው። ወይስ አንቺ የልብ አዋቂ ነሽ? ኩላሊትና ልብ ነው ንገሪኝ እህቴ። አሁን ደውዬ አምጥቼ እዚሁ ፊት ለፊት ገስጻታለሁ። እንድጠራት መረጃውን ወርድ ባይ ወርድ አላስታውስም። በቃ የለሽም ግን የለሽም እህቴ አንተ አውርተሃል። እኔ ደግሞ ላወራ የለሽም። በቃ መልሱ መልሽልኝ። ወደ ቀድሞ እንሂድ። መልስ የለሽም። እኔ አታውሪ አላልኩሽም። መልስ የለሽም። ጠየቅኩሽ። አይሽ እዚህ ጋር እንኳን ቅድም በደንብ ነው የሚባለው። እኔ ነገርኩሽ። ነፍሴ የምትጸየፈው ነገር ቢኖር ውሸት ነው። ማንም ኦርቶዶክስም ሁኚ ጴንጤም ልሁን አንደኛ መርሃ ግብር አድምጪ። እዛ የነበረው መርሃ ግብር አንቺ በማታውቂው አይነት ሁኔታ ልከታተለው፣ በቪዲዮ ልስማው። ምንም የምታውቂው ነገር የለም። ወገኖቻችን የወጣንበትን ሃይማኖት፣ ቤተሰቦቻችን ዘራችን የተቀዳበትን የተገኘበትን ይጠላሉ ብለሽ ካልሽ በጣም ውሸት ነው። ውሸት ሁለት ወርድ ቅድም እኮ ነው። አሁን ከምናወራበት ከ4 ሰዓት በፊት ነበረ ላይቭ ላይ የነበሩት። ኤርሚ ከ4 ሰዓት በፊት የተነገረን ንግግር ሪቴት ያደረገሽ ንግግር በ4 ሰዓት ውስጥ ማስታወስ አቅቶሻል። እኔ ልሸኛት ነው ከይቅርታ ጋር ኖ በጣም ነው ማዝነው። ኤርሚ በምን ታዝኛለሽ? በእኛ ለምን ታዝኛለሽ እንዴ? በርዕሱ ሰው አስገብተን ረጅም ሰዓት ነው ያወራን። እናመሰግን እንወድሻለን እህታችን፣ ተባረኪ። እኔ ስራ ላይ ሆኜ ኤርሚ በደንብ አልሰማሁኝ የተባለውን ነገር። እንደዚህ መረጃ የሌለው ነገር ብዙ ጊዜ ቢኖረው መረጃም ቢኖረው እኛ እዚህ ጋር ወንጌል እንሰራ ነው እንጂ ወሬ ልንነዛ አይደለም የለ ነው። እና ብዙ ሰዓትን የባከነው ኤርሚ ቅድም ጀምሮ እኔ ከስራ ስመለስ አሁንም እዛው ላይ ናችሁና ይበቃል። ሶሪ ኤርሚ። እሺ ቴንክ ዩ ጸጋ ይብዛል ዳግሻይ። አንዳንዴ ሰዎችን ሀሳብ አታስጨርሱም ብለው የሚሉን እኮ የኛው ሰዎች ናቸው። ቁጭ ልና ከታች ሀሳቧን አስጨርሷት ምናምን ነገር ይላሉ ስናወርድ ያልሆነ የሆነ ነገርና ለዚህ ነው የሰውን አስተያየት የማልቀበለው። እና ተባረኩ። እሺ በዚህ ሀሳብ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። ፋሲካ ኬት ነው? ኬት ቤተ እምነት ነው? ኔትወርክሽ አይሰራም እህቴ። ኔትወርክ ሳይኖራችሁ ገዝታ ትላኩ። አሁን በመንፈሳዊ ዓለም ላይ መንፈሳዊ የሚመስል ነገር እንዲህ ቁርስ ሲያደርግና ዘጥቅልል ያደርግልሃል። ሲጠቀልለው ውስጡ የዘንዶ ትምህርት፣ የሐሰት የባልቴቶች ወሬ፣ መንፈሳዊ የሚመስል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የጀመረ ሲጨርስም ቢስሚላሂ ብሎ የሚል ምንም አንተ ጉዳይ አይደለም። አንተ ብትሯሯጣለህ፣ ትሄዳለህ፣ ትበላለህ፣ ትጠጣለህ፣ ተፈሳለህ፣ ትሻናለህ። በቃ የሆነው መንፈሳዊ ነገር ወዴት እየሄድክ እንዳለ ምን እየተቆመረብህ እንዳለ ምንም አታውቅም። ለምን መጽሐፍ ቅዱስ አታነብም? ወይ መጽሐፍ ቅዱስ አታነቢም? ወይ እንደ ህዝብ መጽሐፍ ቅዱስ አናነብም? ያ ባለማወቅ ወራት የተደረገብን። አሁን ግን ብራዘር ቆቅ ነኝ አልኩ። ቆቅ ጌታዬ መድኃኔዓለም ቆቅ ነው ያደረገኝ። ቆቅ ማለት ምን ማለት ነው? ነቃ ማለት ነው። በምን አነቃኝ? በቅዱስ ቃሉ እና እንደዛ አድርጎ አምጥቶ ያን በሞቴ አቡነ አረጋዊ የሚባሉ አባታችን በረከታቸው ይደርብና በጸሎት ቡራኬው ታግዘኝ፣ ጸሎቶ ትድረሰኝ፣ ቡራኬው ታግዘኝ። አንተ ሰውዬ አረ በመድኃኔዓለም ስርዓት ያዙ። የምን ግርግር? ሰውየውን እኮ በመጀመሪያ አላወቀውም። ቡራኬው ታግዘኝ፣ ጸሎቶት ታግዘኝ፣ ቡራኬው ትድረሰኝ ይላል። who is this man? በመጀመሪያ ማን ነው ሰውየው? ከየት ነው የመጣው? ማን የላከው? መጥቶ ምን አስተማረ? ምን አደረገ? ላንተ ለኔ በቃ በአባቶቻችን ዘመን የተዋሸ ውሸት። አይ ይገርምሃል ኤርሚያስ፣ ያው አያቴም ውሸት ይወዱ ነበር፣ ተረት ይወዱ ነበር። እኛ ቤት ተረት ይወደዳል፣ ውሸት ይወደዳል ብለህ ካላልከ በስተቀር አትነቃም። የሆነ አንተ በጃንሆይ ዘመን አያት አልፈው አንተ እዚህ 21ኛው መቶ ክፍለ ዘመን ላይ ሆነ በርገር ኪንግ እየበላህ በሀገር ቤትም እንጀራ እየበላህ እንዴት ሰው አይነቃም? ምኑን እንቃ ኤርሚያስ ብለህ ካልከኝ ተራራው አለ፣ ቤተክርስቲያኑ አለ፣ እባቡ ዘንዶ አለ፣ ሰውየው አለ።
እዚህም ደግሞ ሰው መሰል መልአክ አለ እና ምን ይሁን ታዲያ? ይኸውልህ መልአኩ የተባለው እጁን ቀስሮ ጣቱን እንዲቀስሮ የማይመታበትን ሰይፍ ይዞ ለእባቡ ጥቆማ ይሰጣል። እመቤታችን እግዝእትነ ማርያም በጊዜ ስደቷ ከገሊላ ናዝሬት ተነስታ ወደ ግብጽ ሄደች። ወደ ግብጽ ለመሄድ በመጀመሪያ ኢትዮጵያ መጣች። ያው ወደ ግብጽ ለመሄድ ኢትዮጵያ መጀመሪያ መምጣት አለብህ ብሎ ጂኦግራፊውን ደቡቡን ከሰሜን ገልብጠው እንነግርሃለን። አንተ ቃለ ሕይወት ያሰማልን ብቻ ነው ብለህ የምትለው። እመለሳለሁ ወደዚህ። ምን ነው ኤርሚያስ ነገር አለ። አንተዬ ተው እንጂ ግብጥ የግብጥ ሚድል ኢስት ማፕ ጂኦግራፊ ምን ነው የምትማረው እዚህ? ሚድል ኢስት ማፕ ና ግብጽ የት ነው ያለችው? ገሊላ ናዝሬት የት ነው ያለው? እዚህ። ከዚህ ወዴት ነው የመጡት? የጌታ እናት ማርያምና ልጇ ዮሴፍ ወደ ግብጽ። ወደ ግብጽ ለመሄድ ምን ያደርጋሉ? እዚህ ጣና ስንት ሺህ ኪሎ ሜትር ነው ርቀቱ? እኛ ጋር ኢትዮጵያ ምን ያደርጋሉ? ይኸውልህ ጂኦግራፊ ተምረህ 7ኛ ክፍል ኮለም ተነጫር እንደኔ ወይ 7ኛ ክፍል አቆመ ከሆነ ማለት ነው። አቁም ከፈለክ ጉዳይ ነው። ናና ጂኦግራፊ ከኔ ጋር ማውራት የሚዳዳው ሰው ካለ እውነቴን ነው የምልህ አንተ አርስቱን ገልብጬ ቀይሬ አወራለሁ። ያውም ቢብሊካል ሂስቶሪ ሚድል ኢስት ላይ ማለት ነው። የኢትዮጵያን አይደለም። ኢትዮጵያ በምስራቅ በኩል ማን ያዋስናታል ብሎ ሲል እኮ ኬንያ ብሎ የሚል ትውልድ እኮ ነው መቶኛ ላይ ጉራውን የሚሸረችርብን ማለት ነው። ተመለስ ኤርሚያስ ወደ ግብጽ። ኦኬ ማርያም ከእስራኤል ተነስታ ወደ ግብጽ ስትሄድ ኢትዮጵያ መጣ፣ ጣና ላይ እግሯን ታጠበች ይላል። መላእክቱ ሊራዱ ይልካቸዋል ብሎ ካለ ይሄ መልአክ ነው ብላችሁ ካላችሁ የመጣው ለምንድን ነው? እንዳይወጣው ብቻ ሊጠብቀው ነው ወይስ? ተነጋገሩበት። ስር ያለውን ሰው ሚስተን የሚው ልጆች ቤተሰብን ምንድነው ታዲያ ይሄ ነገር እንዴት ነው ብለስ ተጠያየቁ። ጥቂት ጊዜ ወሰዱና ተጠያየቁ። ራቃ ብለህ ጠይቀው። ይሄ ለሃይማኖት የቀናው ትውልድ ብሎ ያለ ሴቱም ከሆነ ማማሲያ ቢለው ሙሉ ሊያነሱ ይችላሉ። እንዲህ አይነት እባብና ዘንዶ ላይ ካልቀልድኩ በምን ላይ ቀልዳለሁ? ብራዘር ግን ተጠያየቅ ብራዘር። የዚህ መልአክ ስራው ምንድነው? መልአክ ነው ተብሎ ስለተባለ አቅጣጫ ጠቋሚ ብቻ ሆኖ እንደ ጂፒኤስ ሊያመለክት ነው? መንገድ ሊመራው ነው? መልአኩ ዘንዶውን ይመራዋል። ዘንዶ ደግሞ አቡነ አረጋዊን ይመራዋል። እንደዚህ ተመራርተው ነው የሚሄዱት። ያስፈራራውም ይመስላል ተዋ የሚለው ይመስላል። እንዳት ነገር ነው። አይኔ ያልተጠመጠመበትን ቦታ ባዶ ቦታ ላይ ይቼ ነው የምሰማው ነው የምትለው። ባዶ ቦታ ጭኑ ላይ ወይ ዝትከርሻው ላይ ብስም እባብ የተጠመጠመበት ሰው ምንድነው ላው ላይ የሚያደርበት? መንፈስ ቅዱስ ነው ያደረበት። መንፈስ ቅዱስ ያደረበት ጻድቃን መንፈስ ቅዱስ ካደረባቸው እንዴት እባብ ላው ላይ ተጠምጥሞበት በእባብ ትራንስፖርቴሽን እንዴት ይሄዳል? እሺ መልአኩንም ተወርሰው ፊልጶስ የሚባል የጌታ አገልጋይ አለ። እንደዚሁም ነብየ እግዚአብሔር ኤልያስን ጌታ የነጠቀው በምንድን ነው? ወደ ሰማይ በእባብ በጃርት በጉርጥ በጊንጥ ወይስ በምን? በምንድን ነው? ነብየ እግዚአብሔር ኤልያስን በተራራ ላይ ማነው ወደ ሰማይ የወሰደው ጌታ በምንድን ነው? ወንጌላዊ ፊልጶስ በምንድን ነው ከሰማሪያ ወደ ጋዛ ሰርጥ የመጣው? አንድ የብሉይ ኪዳን ታላቅ ነቢይ፣ አንድ የአዲስ ኪዳን የወንጌል ሰባኪ ፊልጶስ ማለት ነው። አምላኬ እግዚአብሔር ቅዱሳን መላእክት አንተ እንደዚህ መቀለጃ እኮ አይደሉም። መቀለጃ አይደሉም ብራዘር፣ መቀለጃ አይደሉም። አሁን ቅዱስ ገብርኤልን ቅዱስ ሚካኤል ነው ብለው የሚሉት ይሄንን። ከዛ እባብን ሲመራው እባቡ ሆይ አቤት ይሄንን ሽማግሌ እቅፍ ድግፍ አድርገህ ተራራው ላይ አውጣው ብለው የሚል ማለት ነው። ወረርክ አይደል ተሜ?
የእባብ ጉዳይ ስትስሙት እንጂ ስትነጋገሩበት አያምርባችሁም። እታች ስትጽፍ ስላየው ነው ያስገባው። ከቻልክ ና ተመልሰህ ቦታ ጠቅሰው እርሶ የደብረ አስተዳደር ስለነበሩ የሚዋሹ አይደሉም። ቆሞስ ኖት፣ ስልጣኖት ከጳጳስ በታች ስለነበረ በደንብ አምኖታለሁ። አንድ ወሎ ውስጥ ቡርኬ ባለፈው ሲናገር ነበረ። እንዲሁም ቡርኬ ብቻ ሳይሆን አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም የሚያስተዋውቅ ወንድም መንበሩ ስር ተመልሶ የሚተኛ ነው ምናምን ነገር ቅዱስ ቁርባኑን የሚበላ ብሎ ያለው አለ። ቪዲዮ ኦርቶዶክስ አማኝ ነው ሰርቶታል። ያውቁታል። እሱን አላውቀውም ኤርሚዬ። እሱ ስጋውና ቅዱስ ደሙን ሁሉ ይበላል ብለው መርጌታም ሲናገሩ ቪዲዮንም እናገኘዋለን። ኤርሚ ሰላም ናችሁ? ነው ዳጊ ሰላም ያለው ኤርሚ ሰላም ደህና ነን። እንዴት ነው? ያው ሁላችሁንም ሰላም። አንዳንድ ቦታ ያው ጸበል ቦታ ግድ ነው በቃ አለ ይዘመርለታል እንደው እና ልዩ ክብር አላት ማለት ነው በጥቅሉ። ኦኬ አብሶም ሰሜን ውስጥ በቃ እንደዛ ነው። ወሎ ውስጥ አይደል? ወሎ ውስጥ እንትን አለ ውጫሌ ያለፍ ብሎ ውርጌሳ የምትባል ትንሽዬ ከተማ አለች። እዛ ጊዮርጊስ ቤተክርስቲያን ጥጉ ጫካ ላይ አለ እሱ አንድ። እንደገና ወልዲያ የሚባል አለ ደግሞ ከወልዲያ ወጣ ብሎ ጋላ ጊዮርጊስ የሚባል አለ። ሁለቱ ቦታ ተመሳሳይ ነው። የት ነው አንድ ዘንዶ ሳይቀምስ ሲጀመር የጨርሶ ቆሞስ አንዱ ውጫሌ አካባቢ ውጫሌ አለፍ ብሎ ያለው ነው። አንዱ ከወልዲያ አለፍ ብሎ መቻሬ ሜዳ አለፍ ብሎ የሚባል እዛ አካባቢ ነው። ሁለቱም ተመሳሳይ ነው። ልክ ህዝቡ ይሰበሰብና ወደ ጸበል አይገባም። ኦኬ ይዘምራል። መጀመሪያ ለጊዮርጊስ ይዘምራሉ። በቃ ሴቱ ተሰብስቦ ከዛ በኋላ ዘንዶ ይመጣል። እኔ እኮ ስላየው ነው የምነግርህ። አሁን ይሄ የጊዮርጊስ በስነ ስርዓት ይሄ ጋላጊዮርጊስ በስነ ስርዓት አንድ እሱኛን ቦታ ጠቅሰው እርሶ የደብረ አስተዳደር ስለነበሩ የሚዋሹ አይደሉም። ቆሞስ ኖት፣ ስልጣኖት ከጳጳስ በታች ስለነበረ በደንብ አምኖታለሁ። አንድ ወሎ ውስጥ ቡርኬ ባለፈው ሲናገር ነበረ። እንዲሁም ቡርኬ ብቻ ሳይሆን አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም የሚያስተዋውቅ ወንድም መንበሩ ስር ተመልሶ የሚተኛ ነው ምናምን ነገር ቅዱስ ቁርባኑን የሚበላ ብሎ ያለው አለ። ቪዲዮ ኦርቶዶክስ አማኝ ነው ሰርቶታል። ያውቁታል። እሱን አላውቀውም ኤርሚዬ። እሱ ስጋውና ቅዱስ ደሙን ሁሉ ይበላል ብለው መርጌታም ሲናገሩ ቪዲዮንም እናገኘዋለን። ኤርሚ ሰላም ናችሁ? ነው ዳጊ ሰላም ያለው ኤርሚ ሰላም ደህና ነን። እንዴት ነው? ያው ሁላችሁንም ሰላም ብያለሁ። እኔ ኤርሚ ብዙ አንተ የምታነሳቸው ሀሳቦች ላይ ከኔ በተሻሉ እውቀት ያላቸው ሰዎች እንዲገቡና እንዲወያዩ ብዙ ጊዜ እንትን እላለሁ። ግን አሁን የተናገሩት ፋሪስ የሚለው ማንም ገብቶ ቆንጆ መንገር ቆንጆ ግን ማንም ገብቶ የተነጋገረ የለም። እሱ ሌላ ጊዜ ኤርሚ ያውልህ ምን አለ መሰለህ፣ እኔ ከዚህ በፊት አንድ ነገር ብያለሁ። አሁን የሆነ ቃል ብናገር እንደምታወርደኝ ስለማቅ ላለመውረድ ነው እያወራሁ ያለሁት። ላለመውረድ አላ ላለመውረድ እንዳታወርደኝ ነው እያወራሁኝ ያለሁት። አንተ ፈሪ ነህ እንትና ደፋር ነው ምናምን አለም። አሁን የእግዚአብሔር ቃል ላይ ማንም አሸናፊ የለም። አሸናፊው እግዚአብሔር ነው። የእግዚአብሔር ቃል ነው የሚያሸንፈው። ግን እሱን እናወራለን። እኔ አሁን ለምሳሌ ያክል ከዚህ በፊት ማን ቤት እንደሆነ አላቅም፣ አንተና ደምረው የተነጋገራችሁ በቀል ላይ እኔ አንድ ቃል ብያለሁ። ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያለሁ ከዚህ በፊትም እና ስለማታውቃት ፕሮቴስታንትን። አሁን ግን ቀጥታ የመጣሁት ፋሪስ የሚባል ዩዘር ኔም እኔ አይቻለሁ። የእሳቸው ማየት ማስረጃ ሊሆን አይችልም። በወረቀት የተደገፈ በቪዲዮ የተደገፈ ማስረጃ ነው ለኛ ማስረጃ ሊሆን የሚችለው እና ለምን እሳቸውን ላወሩት ወሬ ወይ ይቅርታ እንዲጠይቁ ወይ ደግሞ ማስረጃ እንዲያመጡ፣ ካልሆነ ግን አፈ ታሪክ ነው የምናወራው የቡና ወሬ ነው እያወራን ያለነው ከሆነም ደግሞ ሚውት አድርገን ከአንተ ጋር ደግሞ እንቀጥላለን። በእውነት ዘማሪዎች እየዘመሩ ዘንዶ መጥቶ ጸበሉን ቀምሶ ሲሄድ ማስረጃ ካላቸው ለምን አያሳዩም? ካልሆነ ግን የቡና ወሬ ነው እየተወራ ያለው። እሱን ብቻ ጠይቅልኝ ኤርሚ። ኦኬ አንደኛ የደብረ አለቃ ናቸው። ስልጣናቸው አላቃቸውም
እኔ ያላቃቸው ፋሪስ የሚባል ዩዘር ያለው ወንድሜ ይኸውልህ ማወቅ አይጠበቅብኝም። አላቃችሁም። አንተ እንድታቀኝም አልፈልግም። ሲጀምር አንተ ይታቀኛለህ። ላውቅህም አልፈልግም፣ እንድታቀኝም አልፈልግም። ፋሪስ የሚባል ዩዘር ኔም መልስ ብቻ መልስልኝ። ይኸውልህ አባቴ እኔ በአይኔ ያየሁት ተጠምቄም ያየሁት በስነ ስርዓት ቦታው ላይ የማቀው ቦታውን ብትጠይቀኝ ከነው እያንዳንዱን አቀማመጡን ሁሉ እነግርሃለሁ። ለምን በአይኔ ያየሁት ስለሆነ ማለት ነው። ከአይኔ በላይ እንግዲህ መጽሐፍ ምንም ይሄ ነው የምልህ አልለም። ከአይኔ በላይ ምንም ሌላ ነገር የለም። በአይኔ ያየሁትን ነው የምነግርህ። በአይኔ ያየሁት በስነ ስርዓት ያየሁትን ነው የማወራ። ያላየሁት ለምን ብዬ እኔ ዋሻለሁ? ምን ያስፈልጋል መዋሸት? መዋሸት እኮ ያስፈልግም። ለምን ብዬ ለምን ምን አገኝበታለሁ? ምን እጠቀማለሁ? በመጀመሪያ ደረጃ ማለት ነው የምጠቀመው ነገር የለም። አካባቢ ያለ ተወላጅ ካለ እዛ አካባቢ ለኔም እንትን ሊሰጠኝ ይችላል፣ ያው ስለሚያውቀው ማለት ነው። አሁን እዚህ ቢኖር ማለት ነው ያለ ነገር ነው፣ በስነ ስርዓት ያለ ነገር። አንደኛ አሁን ይሄ ውጫሌ ወደዛ ያለው ማለት እኛ በቆሎ ትምህርት ቤት ስንማርበት የነበረበት ቅዳሴ የተማርንበት ዜማ የተማርንበት ቦታ ነው። እዛው የቆሎ ትምህርት ቤት አለ በጎኑ ደግሞ ጸበላ የታወቀ ጸበል ቦታ ነው። የታወቀ ብዙ ቦታ ሰው የሚሄድበት ቦታ ነው፣ የታወቀ ነው። እና ያንን እኛ በስነ ስርዓት ስለምናቀው ነው ማወራ ስለማቀው ነው እንጂ አሁን እኔ ውሸት አውርቼ የምጠቀመው አንዳች ነገር የለም። በመሰረቱ ደግሞ ስለኔም ብጠይቅ ደግሞ ጠይቅ፣ እኔ ማን እንደሆንኩኝ መጠየቅ ይቻላል። ምክንያቱም እኔ በብዙ ቦታ ያገለገልኩም ስለሆንኩም ምንድነው እኔ ማን ነው ሲባል የምታውቁ ሰው ነኝ። ከወንጌል ውጭ በምንም ነገር እንከን የማይገኝብኝ ንጹህ ሰው ነኝ ማለት ነው ወንድሜ። እሺ እና ተመስገንዬ እንደዛ ነው። አሁን እኔ ጽፎ ፋሪስ የሚል ዩዘር ኔም ከጨረስክ ለኔ ደግሞ እድል ስጠኝ። ያው ዝም ብዬ እየጠበቅኩ ሐሳብህን እስኪጨርስ፣ ካልጨረስክ ግን አሁንም ጠብቀሃለሁ ወንድሜ ፋሪስ። ማውራ ጨረስክ? አዎ። አሁን ለምሳሌ ያክል የምታወራው እኔ አገልጋይ ነኝ ነበርኩ ምናምን የሚለውን ነገር አላውቅም። እኔ እንዳቅህም ስለማልፈልግ ነው ማላቅህ። ግን እየዋሸ ያለኸው ትልቁ ነገር ምንድነው? አይሰማኝም እኔ ጋር ኧረ ይሰማል። ኧረ ተረተ ነው ይሰማል። ቆሞስ የእርሶ ይሰማል? አይ በእሳቸው ኔትወርክ ስለሚቋረጥ ነው። ቆሞስ ይሰማል? የኛ ይሰማዎታል? ማይኮት ሚዩት ነው። ኦኬ ኔትወርክ ነው። እሺ ቀጥል፣ አንተ ተናገር። እሺ እስካሁን ድረስ ያወራው ፋሪስ የሚል ዩዘር ኔም የቡና ወሬ ነው ያወራው። ማስረጃ አይሰማኝም እኔ ጋር አልሰማሁም ወንድሜ፣ ይቅርታ ተቋርጦበት ነው። ከቻሉ ወጥተው ይግቡ ወይ ቆሞስ፣ ከሰሙት ቆሞስ ይውጡና እንደገና ይግቡ። አይ ቲንክ ኔትወርክ ይመስለኛል እርሶ ጋር የተመስገን ይሰማል። የእርሶ ለምን አልፈልግም። የኛ ለእርሶ አይሰማም፣ የእርሶ ግን ለኛ ይሰማል። እሺ አሁን ተሰማኝ። ኦኬ እሺ አሁን ሰማሁት። ኔትወርክ ነው። እሺ ቀጥሉ። ኦኬ ታም ይቀጥል። እሺ ከተሰማ ጥሩ። እስካሁን ድረስ ስታወራው የነበረው እኔም ማስረጃው እኔ ከኔ ውጪ ሌላ ወንጌል ሲሰብክ የለም። ስለኔ አጣራ ስላንተ ከማጣራ ከድንግል ማርያም ስለተወለደው ስለ እግዚአብሔር ልጅ ስለሆነው ሁለት ልደት ስላለው ቅድመ ዓለም ላይ ካለ ሴት ከአብ የተወለደው ድህረ ዓለም ላይ ደግሞ ካለ ወንድ ከእናቱ የተወለደውን ክርስቶስ ኢየሱስን ባጣራ እሱ የዘላለም ሕይወት ይሰጠኛል። ስለሱ ባጣራ ይሻለኛል ስለ አንድ ግለሰብ ከማጣራ። ነገር ግን እስካሁን ድረስ ያወራው ትልቁ ወሬ ዘንዶንትን ላልከው ላወራ ወሬ ለምሳሌ ያክል ነው። የቪዲዮ ማስረጃ የለኝም። ማስረጃ በጠየቅ የፕሮቴስታንት ነብዮች በድግምት ቀለበት ላይ አድርገው ነው የሚያስጨውት አጋንንት። የፕሮቴስታንት ነብዮች አስጨርሻው አይደለ ኤርሚ? አርስቱ ላይ ነው የምናወራው። ዘንዶ ላይ ነው እያወራን እድሉ ሲኛ ቀጥሉሽ። ያው ሚውት አድርጌ ላዳም ነው። ሚውት አታደርግ ተመስገንዬ አይደለም። አሁን እኔ ላወራ ስል እሳቸው አልጨረሱም። ኤርሚ አድምጠኝ። እሺ ፋሪስ አልጨረሱም። አድምጠኝ ማለት this is orthodox። በቃ መታችሁ መንጫጫ not orthodox። ይሄ እውነት የገባው ተመስገን ነው። እሺ ሚውት አድርገህ ምን ይገባል? ለማዳት ስለሆነ ቆሞስ ሚውት ያርጉት፣ አይክፈቱ። ተሜ አታውራ አልተባልክም፣ አታውራ አላልኩም። ታዲያ ለምንድን ነው አልጨረሱም? እሳቸው እኛ እንትን ብለን በዛ ምን አይደለም። አታውራ አላልኩም። እታች ስጽፍ ያስገባው እኔ ነኝ። ስጽፍ በጽሁፍ ከምትደቅም ገብተህ ብታወራ ብሎ በሚል ማለት ነው። ታዲያ ለምንድን ነው አቁም ያልኩ?
አርስት ጠብቅ አውራ። የኛን የፕሮቴስታንቱን ለማውራት በቃ ሄደህ እኮ 30 ዓመት ፓስተር ነበርኩ ብለህ ዋሽተህ ብዙ ነገር አስጨብጭበሃል። ከፈለክም ቤት ክፈትና እኔን ጥራኝ እመጣለሁ። የፕሮቴስታንት በቀለበት በምናምን ነገር አጋንንት ያስወጣሉ ነቢያቶቹ ፓስተሮቹ ብለስተን ቪዲዮ ማስረጃ ይዘህ ቸርቹን ጠቅሰህ ጥራ፣ እኔ እመጣለሁ አንተ ቤት። ያኔ መልሳለሁ። እነዛን ሰዎች እንዳንተ አላሽሞንም ታቀኛለህ። ደግሞ ኤርሚያስ ነኝ። እኛ ጋር እንደዚህ አይነት የጥንቆላ ስራ የሚያደርጉ ሰዎች ካሉ ያን ሰው ቀጥታ ያደረገውን በቪዲዮ ማስረጃ የተደገፈ ካመጣ ይህ ሰው ጠንቋይ ነው ብዬምር። እንደናንተ ጋር እኛ አንተፈተፍም። ታቀኛለህ፣ እኔንም ዳጊንም ታቀናለህ፣ ኤፍሬምንም አናችንም ታቀናለህ። በዚህ ያለንን አቋም ፕሮቴስታንት በቀለበት ላይ አስደግሞ ምናምን ነገር ብልከ እዛው ከነ ድግምቱ ነው የምናስወጣው። ኦኬ አሁን ግን አያስቆምኩ። ለምንድን ነው? ቀጥል፣ የፈለከውን ደቂቃ ውስጥ ቀጥል። አርእስቱን ጠብቅ፣ አውራት ቀላቅል። ቴንክ ዩ ታሚ። አሁን መቀጠል እንችላለን። አርእስቱን ጠብቅ አውራ እኛው ላይ ማለት ነው። የእኛን ከፈለክ ቤት ከፍተህ ስጠራኝ እንመጣለን። ቴንክ ዩ ጎሄድ። እሺ ኤርሚ፣ አሁንም ድሉን ከሰጠኸኝ ምንድን ነው መሰለ ለአንተ ቆሞስ ለእኔ ደግሞ ፋሪስ የሚል ዩዘር ኔም ያለው ሲያወራ በተደጋጋሚ ምንም ማስረጃ አልጠየቅከውምና ላወራበት መልስ ልመልስል። አሁንም ትክክል ካልሆንኩኝ ሚዩት አርግ ካልከኝ ሚዩት አረጋለሁ። ለመሰለ ሚዩት ማረገው ኤርሚ መታዘዝ ከሰነፍ መስዋዕት ስለሚበልጥ እኔ ሰነፍ መሆን አልፈልግም። ብርቱን አምላክ ክርስቶስን ይዤ ምጭሁለት፣ ምሳደብለት፣ ምከራከርለት፣ ውሸት ማወራለት አምላክ የለኝም። ክርስቶስ ኢየሱስ የእውነት አምላክ ነው። የሚገለጠው በእውነት ነው። የምናመልከውን በእውነት ነው። የምንኖርለት እንጂ የምንገልለት የምንሳደብለት አምላክ ስለሌለኝ ነው እያወራሁኝ ያለሁት። ሳወራ አሁንም እድሉን ከሰጠኸኝ ካልሆነ አሁንም እሳቸው ሲያወሩት የነበረውን ውሸት ይቀጥሉና ለእኔ ቀስ ብለህ 1 ደቂቃ ስጠኝ በአግባቡ ልመልስ። እሳቸው ሲያወሩ ዘንዶ ልሶ መጀመሪያ መዘምራኖች ይዘምራሉ። መዘምራኑ ከዘምሩ በኋላ ዘንዶ ከጫካ እየመጣ የተርመሰመሰ ጸበል ልሶ ነው እንዲያውም አቅጣጫ ጠቁመው ሪጅን ጠቁመው የት ወሎ ብለው ጠቁመው ነው። እንዲህ ብለህ ካወራ ፋሪስ የሚል ዩዘር ኔም አንተ ለኔ ማስረጃ ልትሆን አትችልም። ለምን ቢባል አንተ በራስህ ስህተትና ውሸት ነብይ ነው ማምነው ነኝ። ውሸትና ስህተት የሆነ ሰው ለኔ እውነት ሊሆን አይችልም። በተደጋጋሚ ስህተት ሲወራ የቡና ወሬ ነው ያወራችሁት ያላችሁ እንጂ ማስረጃ የላችሁም ነው። እሱን ፋሪስ የምትባለው ዩዘር ኔም እስኪ ወሎ አካባቢ ጋር ዘንዶ እየተርመሰመሰ ሲቀምስ የነበረውን ጸበል በማስረጃ ከፈለክ በቪዲዮ ከፈለክ በጽሁፍ አሳየኝና ከዛ በኋላ ካንተ ጋር አወራለሁ። ካልሆነ ግን ጴንጤዎች ራሳቸው አጋንንት እያመለኩ የአጋንንት ማስረጃ ነው ጋለ ነው። እሱን ደግሞ አሳያለሁ። እግዚአብሔር መንፈስ ቅዱስ የሥርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱ መንፈስ ያው ሌላውን ነው። እሱን በማስረጃ አሳያለሁ። አሳይካልከኝ የምትከተለው ግን አንተ ግን የምታወራው ግን ሐሰት የሐሰት አምላክ የሆነውን ክርስቶስ ኢየሱስን ስለሆነ ሐሰተኛው ኢየሱስን ስለሆነ ይዋሸን ከሆነ ተናገር። ካልሆነ ግን ማስረጃ አሳይ ነው። ፋሪስ ዩዘር ኔም ኤርሚያስ ቆሞስ ቀጥል። አየው ስራት ያዛ አባቴ አንደዛ ኤርሚያስ ቆሞስ የኔ ፋሪስ አስማ አየው ለኔ አዳምጠኝ አባቴ። እኔ በኢትዮጵያ ኦርቶዶክስ ነው እንጂ ኤርሚያስ ቆሞስ የሚባል አይደለም። እንደዛ አይነት ስራት ያዝ እኮ አንተ ፋሪስ ማን ነው ስም ማን ነው? ፋሪስ ዩዘር ኤርሚያስ ቆሞስ ስላለ ነው። ይቅርታ ቀጥል። ኤርሚያስ ቆሞስ የኔ ፋሪስ ይሁንልሽ የፈለከው ማለት ይችላል። ያው ልማር ነው አባቴ። ይኸውልህ አንድ ማዳመጥ ያለብህ አሁን እኔ ባይኔ ያየሁትን በጽሁፍ አንጣልኝ ካልከኝ መጻፍ ይቻላል፣ ችግር የለው። እኔ ግን ባይኔ ያየሁትን ያወራው ያለኝ ተፈጠው በትልቁ አርገው ኤርሚ በትልቁ አዳምጥ። እሺ አዳምጠኛ፣ መጀመሪያ አዳምጥ፣ አትንቀጭቀጭ፣ አዳምጥ መጀመሪያ። እያልኩ ያለሁት ባይኔ ያየሁትን እነ ቦታው አካባቢውን ቦታውን ክፍለ ሀገር ሁሉ እያንዳንዱ እየተናገርኩ ነው። ለምሳሌ ቅድም ኤርሚ ሲጠይቀኝ እኔም በቪዲዮ ሰምቼው አይቼዋለሁ። አንድ የኦርቶዶክሳውያን ወንድም እንደዚህ መቅደስ ይተኛል፣ እንደገና እኛ ስንመጣ ይሄዳል፣ ተመልሶ ይመጣል፣ ተረፈ መሳይት ይበላል ምናምን ሲሉ እኔ አይቼዋለሁ ቪዲዮን። ግን እኔ አሁን ቦታውን ስላላወቅኩት ይሄ ነው ቦታ ማለት አልቻልኩም። ለምን ኤርሚ ሲጠይቀኝ እኮ አላውቅም አልኩኝ። ለምን አላውቅማ አላየሁትም ቦታውን። በቪዲዮ ግን አይቼዋለሁ ማንም ሰው እንዳየው ማለት ነው። ግን ቦታውን ስላላወቅኩት ይሄኛው ግን ባይኔ ያየው ስለሆነ ቦታው ላይ ስለተገኘሁኝ ነው እያወራሁት ያለሁት። አሁን ቪዲዮ ቀርጸው በነበር ልትለይ ከሆነ ኦኬ ተሳስቻለሁ። ምን ያኔ
ባንኘ ቢሆን ቀርጸው ነበር ልክ ነህ ነገር ግን ባይኔ ያየሁትን ነው ማወራ ዘማሪ ወጥተው ወይም ልብስ ለብሰው ይዘምራሉ አይደለም ያልኩት ሲጀመር ማሰብ ያለብን ተጠማቂዎቹ ግን ተሰብስበው አድማቂው አለ ተጠማቂው አሉ ይመጣሉ ሴቱ ተሰብስበው ወንዱ የሚጠመቀው ሰዎች ዙሪያው ሆነው ግን ይዘምራሉ የጊዮርጊስን ያመሰግናሉ ምን ይላሉ ከዛ በኋላ ግን በጫካው ሲመጣ ራሱ ይሰማል ከዛ በኋላ መጣ ተብሎ ቀመሰው ተብሎ ከዛ ሲመለሱ ይታያል ጫካው ራሱ እንትን ሲል ማለት ነው ሲልመሰመስ ማለት ነው ከዛም በኋላ ሰው አድማቂ ይገባል ያጠምቃል ያየሁትን ነው ማወራው ባይኔ ያየሁትን ያላየሁትን ግን ቦታውን ያላወኩት ግን ቅድም እንዳልኩትም አላወኩትም አሁን ስለ ኤርሚ ቆሞስ የእንትና ምትለው ሲጀመር አንተ እኔ ማወቅም አይጠበቅብም እኔም አንተን ማወቅ አልፈልግም ላቀም አልፈልግም አንተም አይደለም ስልጣንም ሰጠኝ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብሎ የወጣ ደማስ አይደለም ለኔ እንትን እውቅና የሚሰጠኝ በሰጠኝም ባሰጠኝ ምንም ነገር የለም ሲጀመር ማለት ነው ይሄ ማወቅ አለበት ባይኔ ያየሁትን ነው ያወራለሁ ይሄ ደግሞ እኔ ሟሽበት ቅድም ብያለሁ ሟሽበት አንዳች ነገር ሊኖር አይችልም ምንም ጥቅም አላገኝም ባይኔ ያየሁትን ግን እሱ ሲያነሳ ትክክል ነው እኔም ባይኔ ያየሁት ሁለት ቦታ ላይ አይቻለሁ እውነታው የሆነ ለምን አንደኛው እዛው ቆሎ ተማሪበት ስለነበርኩበት አንደኛው ደግሞ ቤተሰብ ላስጠምቅ ስለርኩበት ቦታው ሁለቱንም ስለማቃቸው ማለት ነው እኔም በጠይቅ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ ልንገርህ አይደለም አቡነ ኤርሚያስ አሁን ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ ብታምንም ባታምንም ማለት ነው እና በዚህ መልኩ ነው ማየት ያለብህ ልፈልጌ ነው እሺ ኤርሚ ጨረስክ ፋሬስ ከጨረስክ እቀጥላለሁ ኤርሚ በጨዋነት ስለማመን ኦርቶዶክሳዊ ነጨዋነት ልቀጥል አይ ባለሽ ጨርሻለሁ ለማንኛውም ልቀጥል በጣም አንድ እኔ ሰማይና ከዛ ተከተላለ ኦኬ እሳቸው ባይን ያዩትን በቤተ ክህነት አስተዳደር ውስጥም የደብር አስተዳደር ስለነበሩ አዩ ኦኬ እኔ ቀጥያውን ቪዲዮ ስለማሳይ ማለት ነው አንተ የምትናገረውን ተናገር በደንብ ላስጨርስ ስለፈለኩ ነው ኦኬ እሳቸው አየሁ ብለው አሉ ቆይ አታቋርጠኝ አየሁ ብለው አሉ አየሁ ብለው ሲሉ የእሳቸውን ውሸት ላሳይ ብለህ መጣህ አንተም ታሳየው አንተ በቦታው ላይ የጠሩትን ቦታ ጠርተዋል ልብ በል የጠሩት ቦታ ላይ ያለው ነገር ይሄው ቦታው ይሄ ነው እዚህ ቦታ ላይ ምንም አይነት ዘንዶ የለም ብለህ አንተ የቪዲዮ ማስረጃም የጽሁፍ ማስረጃም አላቀረብክም እሳቸው አየው ብለህ ያሉትን አንተ አላዩም ውሸቶትን ነው ብለህ አልክ ባለፈው ግን እዚህ ቤት ላይ ገብተህ ስለ ግሼን ማርያም ስለ መስቀሉ ቆይ አድምጠኝ ማለት ድሉን አሰጠኝም ቢያንስ ሁለት ጨርሱ ከዛ በኋላ አለው ባለፈው አንተ ስለ ግሼን ማርያም ስለ ግማደ መስቀሉ ስጠይቅህ ምንድነው ያልከኝ ባይኔ አይቻለሁ አልከኝ አይደል አላየህም ብዬ ተከራከርኩህ ውሸታም ነህ ብዬ አልኩህ ኦኬ ባይነ ስላየህ አንተ አይነ ምስክር ነህ እኔ ከመጽሐፍት አንብቤ ነው አንተ ግን ሄደ ስላየኸው እርዝመቱ እንኳን ምን ያህላል ብዬ ስለ እኔ ልለካ አልሄድኩኝም ልመዝን አልሄድኩኝም እግዚአብሔርን አልለካውም አልክ እግዚአብሔርና እንጨትን እንኳን ለጌታ ያላወቅ ሰው ማለት ነው እኔ ያልኩህ ግማደ መስቀሉ ጌታ የተሰቀለበት ዕፀ መስቀሉን ነው እግዚአብሔርን አልለካውም በሜትር የሚለካ አይደለም የኛ አምላክ ምናምን ነገር ለዝም ብለህ ቀበጣጠርክ ማለት ነው ቅድም ማለት በባለፈው ላይ ኦኬ ችግር የለውም ያልኩህ ልብ ብለህ ሰማኝ ተሜ የመጣው ኤርሚያስ ቤት ነው ኦኬ አንተ ግማደ መስቀሉን በአይኔ አይቻለሁ ብለህ ስትለኝ አላየህም አንተ ውሸታም አንተ ቀጣፊ አላልኩም ምን ይመስላል ምንድነው ከለሩ የእንጨቱ ቫርኒሽ ተለቅልቋል ወይስ በወርቅ ተለብጧል ብዬ አልጠየቅኩም አይቻለሁ በአይኔ ብለህ ስትለኝ ኦኬ በስጋ ያየ ሰው ካነበበ ሰው ይልቅ የተሻለ ይናገራል እርዝመቱ እንኳን ነገር ይብየሰል አልናገርም እግዚአብሔርን ገምቼ ለክቼ አላቆም ብለህ እግዚአብሔርና እንጨትን እንኳን ለይታ አላወቅም እሺ እሳቸው የደብር አስተዳደር ናቸው ድል ካልሰጠኝ ያመሰግናለሁ ተባረኩልኝ ቻው ያው ለመሰለ አሁን በቃ ቻው ካልክ ተምዬ ቻው እኔን አቋርጠኝ አይደለም ቻው ብለህ የምትለው ጎይድ በቃ ቴንክ ዩ ተባረክ ለዚህ አይ እንደዚህ ነው በመረጃ የሚይዝም አለ እዚህ ቤት ተናገር እውነቱን ማለት ዝም ብሎ ውሸት የማይወያሽበት አይደለም ሳምንት አልሞላውም ስለ ግሼን ደብረ ከርቤ መስቀል ስጠይቀው አይቻለሁ ባይኔ አለ ሲለኝ አላየህም ተሚ አንተ ውሸታም አላልኩትም ቆሞሱ እዚህ ቁጭ ብለው የደብር አስተዳደር የሆኑት ቁጭ ብለው አይቻለሁ ብሎ ሲል አንተ ውሸታም እያለ ይለዋል ማለት ነው አየህ
የግድ የእሳቸውን ቁምስና አንተ አይደለም የምታረጋግጥላቸው እንዴ? አሁን ግዕዝ ቢያወሩ አንድም አትመልስ። እሺ ቆሞስ የሚጨርሱት ካለ ይጨርሱና ከዛ እንቀጥላለን። ጥሩ ኤርሚዬ ጥሩ አረከ። ያው ይሄኛው ዝም ብሎ ነው። ምክንያቱም አንደኛ ኦርቶዶክስን ያቃትም ሲጀመር የት ያቃታል? አሁን ትላንት ገብቶ እንቡር ስላለ አወቃት ማለት ነው እንዴ? እኛ እኮ ያደግንበት ነው። ጥርሳችን ልጅነታችን የጨረስንበት ነው እኮ። ልጅነታችንን ያሳለፍንበት ነው ኦርቶዶክስ ማለት። ከቆሎ ትምህርት ቤት ጀምረን ገዳማት ጀምረን እያንዳንዷን እስከ ቁምስና ስንደርስበት እኮ እያንዳንዷን እናቃታለን። እያንዳንዷን ኦርቶዶክስን ምን ላይ ነው ድክመቷ፣ ምን ላይ ነው በጎነቷ ምናቅ ሰዎች ነን። ህፃናች አይደለን መቼስ ህፃን አይደለንም እኮ በጣም ይሄ ዝም ብሎ እንቡር ዝም ብሎ ጊዜያዊ ዝም ብሎ የሚያገኛትን ነገር ያው ለመወደድ እንትን እንቡር ሲጀመር እነሱም እኮ አያምኑትም፣ ይስቁበታል። ምክንያቱም በማያውቀው ነገር ገብቶ የሚያወራ ሰው ማለት ነው። በማያውቀው ገብቶ ባልተረዳው ነገር እንዴ እኔም ያንተና እኔ እኮ መቅደሱን እኮ ቤተልሔም ጀምረን መቅደሱን የምናውቅ ሰዎች ነን። ገዳማት በዘንዶ አይጠበቁም። ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው። ኤርሚያስ አንተ እኮ ያለ መረጃ መንቀሳቀስ ነው በጣም እንትን የምትለው። መረጃ አታብዛ። መረጃ ማስረጃ እንዴት ነው? ኢትዮጵያዊ ዝም ብለህ ስትነግረው ነው አሜን የሚለው። መረጃና ማስረጃ ያንገሸግሸዋል። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ሰው ገብቶ መቅዳት አይችልም። አንድ ልጅ ህፃን ነው ገና የ12 ዓመት በህልም ታይቶት እናት አባቶቹን ትቶ በህልም አይቶ እዛው አስቀረ። እሱ ነው የሚቀዳው፣ እሱ ነው እዛው የሚያገለግል ማለት ነው እዛ ቦታ ላይ እና እዛ ነበርኩኝ። እዛ ሳገለግል ያንን ሁሉ ማስረጃ ልብ በሉ። የ12 ዓመት ህፃን ከዘንዶ ጋራ ይጠብቃል ጸበሉ ገዳሙን። ያው ቪዲዮ ጴንጤ ናቸው በሉ እናንተ ፈርዶብን ሁሉ ጴንጤ ነው። መጽሐፍት ሁለትም ጴንጤ ናቸው። እጃቸውን አስገብተው ኤርሚያስ አንተ አይገባም እንዴ? የጴንጤ እጃቸው እግራቸው ረጅም ነው ትለኛለህ። እዛው ጣጣህን ህዝቤ ላይ አታመጣም። ያው ሚዲያ ጋብዟቸው። እሺ ከልጅ ውጭ ሌላ ሰው ሊቀዳ አይችልም። ዘንዶ አለ። ዘንዶ ይመጣል። ሌላ ሰው ንጹህ ያልሆነ መቅዳት አይችልም። በፍጹም መቅዳት አይችልም። አሁን ምን ያህል ሰዎች ይገለገሉበታል በጸበሉ? ቀደም ብለው ከተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? አየህ፣ ንጹህ መሆኑንና አለመሆኑን ሰውየውን የሚያረጋግጠው ዘንዶ ነው። ኦርቶዶክሳውያን ንጹህ መሆናቸውና አለመሆናቸው የሚረጋገጠው በወንጌል ወይኔ ህዝቤ በወንጌል እውነት ጌታችን ኢየሱስ ክርስቶስ ጋር መጥተው ከኃጢአታቸው ነጽተው እግዚአብሔር ንጹህ ነህ ወይ ደግሞ ከነ ኃጢአትነ ቆሽሻል ብሎ የሚለውን በእግዚአብሔር ቃል ሳይሆን የሚፈተሹት ዘንዶ ነው። ንጽህናቸውንና መቆሸሻቸውን የሚነግራቸው ይሄው ሰዎች ይገለገሉበታል ጸበሉ። ሀሳብ መስጠቱበት ካለ ሀሳብ መስጠት ትችላላችሁ። ዳጊ የምችል ከሆነ ሀሳብ መስጠት ትችላለህ። እሺ ዳጊ ያለ አይመስለኝም። የሚገርመው ነገር አንድ ነገር ልንገራችሁ። ልጅ ያለው ምናስ አይ ነበር እንደው በልጅ አምሮ ጠይቅ የነበረውን ታስታውሳላችሁ? የጊዮርጊስ ስዕል ተብሎ በፈረስ ላይ ሆኖ ከታች ዘንዶ ሲወጋ እሱን አይቼ ዞር ብዬ ደግሞ የማናቸው የነኚህ ሰውዬ ስዕል አድኖ ነው ምናምን የሚባለው አለ። በዘንዶ ዞር ብዬ ደግሞ አንዴ ስትገቡ ሚዩታው። ኦኬ ማቲ ኦኬ ጥያቄ አለ ብሎ ማቲ ጥያቄ አለ ብለህ ነው አይደል? አዎ ኤርሚ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ጥያቄ ማቅረብ ትችላለህ። ከየት ቤተ እምነት ነው ግን? ከወንጌላዊ አማኝ ነኝ። ብዙ ጊዜ ኦርቶዶክስ የሚጠይቁት ጥያቄ ነበርና እሱ በዚህ ይሰሙታል። ቸርች በፓስተር ጋር ጠይቀን የኛ ሶረርኩ ጋይድ ወንድምነት ቀጥል። ኢየሱስ ክርስቶስን ግን እናገናኛለን ማለት ነው በቅዱስ ቃሉ በኩል ማለት ነው።
ታክ እኔ ያስለቀሱኝ ጴንጤዎቹ ምንንም ነክተውም አይደለም ምንንም አልነኩኝም ያቺ አሮጊት ብትነካ ይኖር ድራሿን ነበር ማጠፋት እኔ ታቅላለሁ እንደዚህ አይነት ቀል ቆንጅዬ ባላገር ነኝ እኔ ካለው ብላ ብትል ባጠገቤ ተቀመጠችው ሴት አልቆላት ነበር ሁለት ሴቶች መካከል ነው ቦታ ይተገኛልኝ አንዲ ብሎ ቃል የለም ግን ጌታዬ ሰው በመነካካት አይደለም ሴቶቹም ሆኑ ወንዶቹ ነክተውኝ አይደለም ያስቀሩን የዚህ እግዚአብሔር ሰው ስብከታውን እግዚአብሔር ሰው ስለሆነ ያንም እግዚአብሔር ሰው ነው ያላወቁትም ልቤን አልነካው መሰለ እንዴት ልብ ይነካል ያንድ ሰውዬ ንግግር ጌታ እግዚአብሔር ከሱ ጋር ስላለ እንጂ አንተ እንዴት እኮ አንተ ጴንጤነት እኮ I love you የእግዚአብሔር ሕዝብ I love you ወዳችኋለሁ እንዴት አይነት እኮ በጉባኤያችን እኮ እንዴት አይነት እኮ እግዚአብሔር መንፈስ እንደሚሰራ እንዴት ይሄንን እረኛ እንዴት እዛ መድረክ ላይ የሚያወራ አንድ ጎፈራም ሰው የባወራው ቃል እንዴት ልቤ ይሸነፋል ስንት ሰዎች እኮ አውርተውኛል እኔ እዚህ ሰው ንግግር ብቻውን አይደለም ጴንጤ ሲያወራ ብቻውን ነው አይደለም የሚያወራው የተባረከው መንፈስ ቅዱስ በውስጣችን አለ በውስጤ አለ ሃሌሉያ በውስጣችን አለ ቀፎች አይደለንም ጴንጤዎች ቀፎ አይደለንም አምላክ በውስጣችን ያደረ በእነርሱ እኖራለሁ ብሎ ያለ ጌታ ቃሉን ፈጸመው ኢየሱስ ክርስቶስ የህይወቴ አዳኝና ጌታ አድርጌ ስቀበለው እንዴት እንደገባ ሳላቅ አይምሮዬን ሁሉ የሚያልፍ የክርስቶስ ሰላም በመንፈስ ቅዱስ ውስጤ ሲፍለቀለቅ ልቤን ሲነካው የልቤ ብርታት ሲሸነፍ ማለት ነው አይኖቼ እንባ ፈለቁ እየዬ ጉባኤ ውስጥ እየዬ ሰየኔ አባት በአንተ ምክር መራኸኝ ከክብርም ጋር ተቀበልከኝ እንዳለ ባሪያህ ዳዊት ኤው በአንተ ምክር እየመራኸኝ እንዲህ እልሃለሁ የጴንጤዎች አምላክ የእስራኤል አምላክ ለዘላለም ቅዱስ ስም የተባረከ ይሁን አገኘኛ አንበሳው የይሁዳ አንበሳ የሆነ ቀጫጫ ጎፈሪያም ሰውዬ እኮ ነው አይቻላክ ሙሉ ወንጌሎች ይሁን አላቅም በኋላ ሙሉ ወንጌል መሆኗን ያወቁልን ሙሉ ወንጌል ናት ያዘጋጀች ኮንፈረንሱን በኋላ ሙሉ ወንጌል ትሁን ምን ይሁን እኔም አቅልህ ነገር የለም እዛ ቁጭ ብዬ ድርሳነ ሚካኤል ደግም ያለው አላስታለኝም እንጂ ቤት በኩል ቢያስተልህ ድርሳነ ሚካኤል ደብተራ የጻፈው መጽሐፍ የዮሐንስ ማን ነው የአንደኛ ነገሥት ኤልያስን ነበር የሚሰብክ የነበረው አንደኛ ነገሥት መጽሐፍ ምዕራፍ 16ን አሁን ድርሳነ ሚካኤል ያስቆማል ሰውየው ብቻውን አይደለም አንቺ ያ እግዚአብሔር ሰው ብቻውን አይደለም ያኔ ነው ሰውየው ያልኩት ስለማላቀው ሰውየው ብቻውን አይደለም ያልኩት ራሴ በራሴ ነኝ ያወራው ሰውየው ብቻውን አይደለም የሆነማ የተጠናወተው ጂኒ አለ አይባልም የተባረከው ጌታ መንፈስ ቅዱስ በውስጡ አለ አንተ ጴንጤነት እየሰማችሁ ነው የእግዚአብሔር ሕዝብ ሆይ አንተ እኛ እኮ የተቀበልነው እኮ መንፈስ እንዴት ብዬ ልንገር ወንድሜ ማለት ለወገኔ ለጴንጤው ነው የምነግርህ ለአንዳንዱ በጣም ገና አሁንም ወለም ዘለም የሚያደርግ ማለት ነው ወጣ ገባ የሚያደርግ ማለት ነው ወጣ ገባ ሄድ መለስ የሚያደርግሽ እንዴት ብለን የተቀበልነው መንፈስ ወይኔ ጌታዬ ኢየሱሴ ስም ይባረክ የኔ አባት ስም ይባረክ በልሳኖች እንድጸልይ ራእዮችና መገለጦችን እንድናይ ለካ ጌታ ይናገራል አንተዬ ለካ ጌታ ይናገራል ለካ አባባ ያወራል ይናገራል እግዚአብሔር አምላክ የሚናገረውን ሰማዋለሁ ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል የያዕቆብ ንጉሥ ዛሬም አላረጀም ይናገራል በማደሪያው ላይ ያለ ጌታ ኢየሱስን የሕይወቴ አዳኝና ጌታ ሳርገው በእኔ ውስጥ በቢንያም ውስጥ በቆሞስ ውስጥ በግርማ ውስጥ በዲያቆን በወዲያራስ ውስጥ በዳጊ ውስጥ በታዶ ውስጥ በወንጌል እምነት ባመኑ ወንድሞቼና እህቶቼ ውስጥ
በእነርሱ እኖራለሁ እንዳለ ማለት ነው። አንተ በጅብ ቆዳ እያሰፋችሁ ነው። ትንሽ ከተጠራጠራችሁ በጅብ ቆዳ የሚሆን በገበሎ ቆዳ ለምን በጉማሬ ቆዳ ማታሰፋም? ሂድና ጎጃም ጎንደር የሚሆን ወይ ከተማ ውስጥ ያሉ የሚዞሩ ጠንቋዮች አሉ አይደል? ኤርሚያስን በየጊዜው የሚያሟርቱበት ማለት ነው። አትችልም አልኩ። ከማን የተነሳ? ከኢየሱስ ደም አትችልም። መተተኛና አስማተኛ የጠንቋዮች ጉባኤ አትችሉ። ከማን የተነሳ? ኤርሚያስ በማን ስም ነው እንደዚህ የምትጓደደው ብለህ ካልከኝ በቅዱስ ስሙ አትችሉ። የእግዚአብሔርን ሕዝብ አትችልም። ሕያው የሆነች የክርስቶስን ቤተክርስቲያን አትችልም። የገሃነም ደጆች አይችሏትም ተብሎ የተጻፈው ለኔ ነው፣ ለወገኔ ነው። መተተኛና ጠንቋይ ሁሉ እያላገጥኩ እንደ ቴስቢያዊ ኤልያስ እያላገጥኩ አልኩ። ቡናዬን እየጠጣሁ እያላገጥኩብህ አነጋግርሃለሁ። ገብተህ ከናስማትህ እመትታለሁ ብለህ የምትለው ማለት ነው ካለ በጅብ ቆዳ በጉማሬም ቆዳ አሰፋ ና ጉባኤ ግን እንገናኝ። በእውነት የኔ አባት እዛ ጥግ ላይ የተቀመጠው አውሬ ውጣ ብሎ የሚል የሕያው እግዚአብሔር መንፈስ በላያችን ላይ አለ። አጓርቶ ያስወጣሃል። ከዛ እናስወጣላለን፣ አባርርላለን፣ ሰላም ትሆናለህ። አሰፉ። በጅብ ቆዳም በአህያ ቆዳም አሰፍተህና የምታሰፋው የትኛው መተትና ክታብ ግን በእውነት በእኛ በጴንጤዎች ላይ ከሚሰራው መንፈስ አያስመልጥህም። ጌታ ኢየሱስ ምስክር እኮ ነው አልኩ። አያስመልጥህም። ጥሩ ነው አሉ። በጥቁር አህያ ቆዳ ማሰፋት ጥሩ ነው። በጉማሬም በከርከሮም በዝንጀሮም ቆዳ አሰፋ። እንደዛ አይደል ብለው የሚሉት? በኤሊ ቆዳ ላይ የተሰፋ የለም። በምንም ኤሊም ፈልግ ምንም ፈልግ አሰፍታችሁ ነው እንባው በእግዚአብሔር ልጅ በጽዮኑ አለት ብራዘር እናደቀዋለን አልኩ። በጌታ በኢየሱስ ስም ሲሉ የእግዚአብሔር ሕዝብ ሃሌሉያ 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 ቅዱስ ገናና ስሙን ስንጠራው ከምድር ዳርቻዎች እስከ ዳርቻዎቿ ድረስ ከአጽናፍ እስከ አጽናፍ ድረስ በላይ በሰማይ በታች በምድር በባህር ውስጥ በተራሮች በወንዞች በሸለቆች ውስጥ እኔ ነኝ አለቃ እኔ ነኝ ገዢ ብሎ ያለውን ከከፍታው ላይ በጽዮኑ አለት በእግዚአብሔር በኢየሱስም እንፈጠፍጠዋለን። የተሰጠን የልጅነት ስልጣን ነው። እንዴት ነው የሚያደርገኝ? እንዲህ ነው የሚያደርገኝ ብራዘርዬ። እንዴት ማለት እንዲህ ማለት ነው። እኛ እኮ አምላክ እኮ አለና አንተ እንዴ አምላክ እንዳለ ለማሳየት ሆዲቃይን ቀድጄ አላሳየህም። በልቤ በመንፈሴ ውስጥ ግን አለ። ጎዝ ነገር አይደለም። የሆነ ጨርቅ ቀደህ እንደምታሳይ እንደዛ አታሳይም። በስራው ታየዋለህ፣ በጥበቃው ታየዋለህ፣ በብርታቱና በኃይሉ ጉልበት ታየዋለህ። ና በጅብ ቆዳ አሰፈተ ቸርች ምድረ መተታ ሙሉ የባኦል ነቢያትን በፊቱ ያዋረደ የሰራዊት ጌታ እግዚአብሔር ያ ከገለአድ ቴስቢ የወጣ ታላቅ ነቢይ ወገቡን አሸፍጦ ከንጉሱ ፊት ከሰረገላው ቀድሞ ይሮጥበት የነበረ የእግዚአብሔር መንፈስ አለ በኔ ላይ በቤተ ክርስቲያን በአካሉ ላይ በወንድሞቼና በእህቶቼ ላይ ኑ በሰረገላችሁ ንጉሱን ይዤ በእግሬ እጠብቅሃለሁ። ወንድሞቼና እህቶቼ ኦ የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ዛሬም ኃይለኛ ብርቱ አደረከን። ትናንትና ብርቱ በአንተ እንዳደረከን ለነገም አንተ ሆነ መታመኛችን ለዘላለም ብንናገር ጥበባችን፣ ብንናገር ሞገሳችን፣ ብንራመድ ሞገሳችን በዚህ ትውልድ መካከል በልዩነት እንድንወጣ እንድንገባ ምልክትን ስላደረክብን ቅዱስ ደምህ
ምልክትን ስላደረክብን የመንፈስን መያዣ የርስታችን መያዣን በመንፈስ ስላተምከን እናመሰግንሃለን። አንተ ጴንጤነት እንዴት እኮ ደስ እንደሚል ጌታዬ፣ እንኳንም ከዚህ ህይወት አላጎደልከኝ። በቃ አሁን የኖርኩት ኑሮ እንኳን መንግስተ ሰማያት እንኳን ባይኖር አሁን ስለምኖርበት ኑሮ በጉድለት ውስጥ እየኖር ካንተ እንደዚህ ያደርጋል በመንፈሱ። ጌታዬ ስም ይባረክ። ውስጥ የሚፍለቀለቅ ሰላም፣ ውስጣችን የሚፍለቀለቅ ደስታ፣ በመንፈስ ቅዱስ የሆነ ደስታ። በቃ ዝም ብሎ ደስ ይላል። ዝም ብሎ ምንድነው ምክንያቱ ብለህ ብትለኝ አላቅም አልልህም። የተቀበልኩት የእግዚአብሔር መንፈስ፣ የተቀበልኩት የእግዚአብሔር ልጅ ኢየሱስ የሰላሙ አለቃ ነው። የአብ ልጅ ኢየሱስ የቤተ ክርስቲያን ራስ፣ ሙሽራችን፣ ተስፋችን፣ የምንጠባበቀው ጌታችን አሁን በመንፈሱ ከኛ ጋር ነው። የወጉት ሁሉ ሊያዩት ግን ይመጣል። እኛን ወደ ዘላለም ክብሩ ወደ አዘጋጀልን ስፍራ ሊወስደን ይመጣል። አንተዬ ይመጣል። ይህንን እባባም ትውልድ ሁሉ እግዚአብሔር ነፃ የሚያወጣበትን ወንጌል ለምሰብከው ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ የተባለ ጌታ እየተናገረ ቅዱስ ቃሉን ቅዱሳንን ሊጠብቅ በዘንዶ ተንጠልጥለው ተጠምጥመው ይለኛል። ዳርያስ እኔ ኢየሱስ ባሪያ፣ እባብ የሚያገለግለኝ እባብ የለም። እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ብሎ ያለውን ቃል ይዤ እባብ አያገለግለኝም። ቅዱሳን አባቶቼን ሐዋርያትን የሁላችን ጌታ የሆነው ኢየሱስን መላእክት ሊያገለግሉት ነው የመጣው። እባብ ሊያገለግለው አልመጣም። አንተ እባባም ትውልድ። በማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 11 ላይ መላእክቱም ቀርበው አገለገሉት ይላል። ሃሌሉያ! ቀርበው አገለገሉት። ፖስት አድርጉት ጥቅሱን። በኩሩ ወደ ዓለም ሲገባ የእግዚአብሔር መላእክትም ይስገዱለት ይላል ዕብራውያን 8 ላይ ዕብራውያን 1 ላይ ቀርበውናቸው ያገለገሉት ጌታ ኢየሱስን መላእክት። እባብ ነው እንዲያገለገለው። ከየት ነው የተማራችሁት?